ጤና ይስጥልኝ ደረጀ፣ እንዴት አድራል? እንዴት አምሽተሃል? አርፍደሃል? እንግዲህ ለተሰኞ ቅዳሜና እሑድን አልፈን ነው ተገናኝተናል። ትናንት በእሑድ ዕለት ብዙ ክስተቶች ተከስተዋል። ምናልባት ከዛ በፊትም አንድ ማስታወቂያ ነበረኝ። ያንን ማስታወቂያ ለማስተላለፍ እወዳለሁ። የቪዲዮ ማስታወቂያው አልደረሰልኝም፣ ነገር ግን የፎቶ ማስታወቂያ ተልኮልኛል። እዚህ ላይ የምታዩት ዝግጅት ነው ማለት ነው። ይሄ ህዝቧን ከዘር ፍጅትና ኢትዮጵያን ከመፍረስ እናድን በሚል ርዕስ የኢትዮጵያውያን ትብብር ንቅናቄ ያዘጋጀው ጉባኤ ነው። እንደምታዩቸው እነዚህ እንግዶች ጠቅላላ በዕለቱ ፔፐር የሚያቀርቡበት የተለያዩ ውይይቶች፣ ክርክሮች እና መውጫ መንገድ ያሉትን ነገሮች ብቻ ሳይሆን መውጫ መንገድን እንደዚሁ የሚጠቁሙበት ዝግጅት ነው። እነዚህ ዝግጅቶች በተለያዩ በኤምኤስ ምናለሽ መቲ፣ የዘውዱ ሾው፣ አንከር ሚዲያ፣ ኢትዮ ጠያቂ፣ ነጋሪ ቲቪ የመሳሰሉትን ሚዲያዎች ላይ የሚተላለፍና ማህበረሰቡ እንዲሳተፍበት የተጋበዝንበት ነው። ሁላችንም እንግዲህ ሐምሌ እዚህ ላይ እንደምታዩት ጁላይ 18 ይላል 2026 ጁላይ 18 ከቀኑ ኑን ላይ እስከ 4 ፒኤም ነው ማለት ነው። ከቀኑ ኑን በዚህ ሰዓት አካባቢ ነው ማለት ነው የሚጀምረው። በሌሎችም እንደዚህ በተመሳሳይ ሰዓት ኑን ላይ አውሮፓ አካባቢ ሲሆን 4 ላይ ደግሞ በኤስተርን በአሜሪካ ይሆናል ማለት ነው። ይህንን ማስታወቂያ ነው ልከውልናል። ህዝቧን ከዘር ፍጅትና ኢትዮጵያን ከመፍረስ እናድን በሚል ርዕስ የኢትዮጵያ ትብብር ንቅናቄ ያዘጋጀው ጉባኤ ይላል ማለት ነው። እኔ እንግዲህ ከይቅርታ ጋር ይሄ ግዙ ቁጥር አላቆም። ሳተርዴይ ጁላይ 18 2026 ከ12 ሰዓት ጀምሮ ከምሽቱ 1 ሰዓት እስከ 5 ሰዓት ከምሽቱ 1 ሰዓት እስከ 5 ሰዓት ይላል። ሐምሌ በአማርኛው ስንት ነው? 16 ነው የሚለው። ሐምሌ 11 ቀን ሐምሌ 11 ቀን 11 ቀን 2018 ስለምታውቀው። እሺ ሐምሌ 11 ቀን በኢትዮጵያ አቆጣጠር ማለት ነው። እናመሰግናለን ደረጀ፣ እንኳን ደህና መጣ። መቲ እንኳን ደህና ቆየሽኝ። እንግዲህ ለአድማጮቻችን የሚሆኑ የተለያዩ መረጃዎችን ይዘናል። እንዳልሽው ቅዳሜና እሑድ እንደው ለማሟሻ ከተከናወኑት ነሶች አንድ ሁለቱን ብቻ ለማንሳት ነው አንስተን ወደ ወቅታዊና ወደ ዋና መረጃዎቻችን እናልፋለን። አንዱ የባህር ዳር ዩኒቨርሲቲ በማስተርስ ዲግሪ ያስተማራቸውን ተማሪዎች ያስመረቀበት ዕለት ነበረ። ይሄ ዊክንድ ያለፈው ዊክንድ ማለት ነው። ከነዚህ ተመራቂዎች መካከል አንዱ መሆኑን የተመለከትነው ሁላችሁም እንዳያችሁት አርበኛ ካፒቴን ማስረሻ ሰጤ አይታችሁታል። እና ከተፈቱ ከስር ወራት ገና እድሜ ነው የተቆጠሩትና አንዱ የጨነቀው እርጉዝ ያገባል የሚባል አባባል ታሪካችን እና መቲ የደረሰች ነፍሰ ጡር አገባና ሞኝ ነው አሉ እና በ3 ወር ነው በ4 ወር ወለደችበታሉ። መጀመሪያም ግን ነፍሰ ጡርና ግራ ገባው ይላሉ የአባቶች ተረት ነው። ኧረ መላው ጠፋኝ፣ ቅጡ ጠፋኝ፣ ሆድሽ ገፋ፣ ምንድነው እንዴት እንደዚህ ሊሆን ቻለ ስትል እንዴት ብላ ተቆጣች። ራሷ አሉ ያረገዘች። እስኪ እሺ ቁጠሪልኝ አላት አሉ ወር ስትል አንዱ ነው 2 እያደረገች መስከረም 1 መስከረም 2 ጥቅምት 3 ጥቅምት 4 ዳር 3 ዳር 5 ታህሳስ 7 ታህሳስ 8 ጥር 9 በ9 ወር አይደል የሚወደደው ስትለው ብሎ ተቀበላሉ አመናሉና እንግዲህ ማስተርስ ዲግሪ ለመያዝ መጀመሪያ ቢኤ ይኖርሻል። ይኖረውና ቢኖረው እንኳን ቢኤ 2 ዓመት በትንሹ ተምሮ ነው ማስተርስ የሚያደርገው። ኤምቢኤውን የሚሰራው አንድ ሰውና እንደምናውቀው ማስሬ ትግል ላይ በጋራው በሽንተረሩ በምኑ እየታገልኩ ነው እያለ እየመራ ሆኖ ትግሉን ምን እያለ የነበረው ሰውዬ በወራት ውስጥ ማስተርስ ዲግሪውን እንትን ብሎ ትናንት ተመርቋል። ያው ከሌሎቹ የተለየ አይደለም፣ ከናባዱላ የተለየ አይደለም አረጉ እና እኔ ግን የመጣብኝ ነገር ታውቂያለሽ፣ አንድ ዝም ብለው እያጭበረበሯቸው እንትን እያሉ ነው የጻፉለት ጽሁፍ። የብልጽግና ሰዎች ምን እንዳሉ ታውቂያለሽ? በአንድ እጁ ክላሽ በአንድ እጁ ብዕር ይዞ የተማረው ማስረጃ አጠናቀቀ ብሎ ጻፈ። አሞገሱት። በስመ አብ ልዩ ነው። ስለዚህ ወይ ተልእኮ ትምህርት እየወሰደ ነበረ ግንባር ሆኖ እንትና ጋር ተገናኝቷል ሲባል ሰማ ነበር። ያ ምክትል ርዕሰ መስተዳድሩ አብዱ ሁሴን ጋር የአማራ ክልል ስልክ ሲያወሩ ተገኘ ይባል ነበርና
ስለዚህ አስቀድሞም ይሄ ሰውዬ እየሰለለ ነበር። አስቀድሞ ተቀምጦ ሌላ ነገር እየሰራ ነበር። የስልክ ግንኙነቱ ጥሩ ነበር ካወቅሽ እሱ ግንባር ነበር በተባለበት ሰዓት ላይ ነው። አንዱ የተዋጋበት ግንባር ሳናውቀው ይኸውልሽ አርበኛ ብለን ራሳችን እንደገና እኔ አሁን ይሄ የካፒቴን ራሱ የሚባለውን ነገር አለች ጃኬት አለች ያቺ ፎቶ እኔ ምናልባት ነው እኔ አንድ የሆነ 15 ሰዓት በሮ ገቡ ተንቀጠቀጠን ያለኝና ስንት ሰዓት በሮ ካፒቴን ተባለ ስንት ዓመት በሮም አላውቅም። እና ያን ነገር አድርገን መጨረሻ ለካጅሬ ሲሰልል ወይ ነበር የነበረው የብልጽግና የማስተርስ ካፓ ተደረገበት የሚለውን እንደው እንድንመለከተውና ሌሎችም አርበኞች መሐከላ ውስጣቸውን እንዲያዩ አሁንም ውስጣቸውን እንዲያጸዱ ትግል ማለት ከፊት ለፊት ከሚመጣ ብቻ ሳይሆን ከጎን ያለው ነው አደገኛ። እንደውም ለዚህ ነው አባቶች ጌታዊ ለጠላቴን ያለውኝ ከወዳጆች አንተ ጠብቀኝ የሚሉት እና ያ ስለገረመኝ ነው። አንድ 4 ወር ብስጠውና ዶክተር ካፒቴን ብሎ ሊመጣ ይችላል። በነገር ላይ እና አዳነች አቤቤ ሳይቀሩ እኮ ዶክተር የሚል ማዕረግ ልክ በአደባባይ አይናገሩትም። ለምሳሌ ቢሮዋ ላይ የሆነ ዶክተሬት ወስጃለሁ አይነት ነገር ለጥፋለች እያሉ ነበር ውስጥ የገቡ ሰዎች ማለት ነው። እና በወያኔ ጊዜ የተጀመረ አሁን ደግሞ እጅግ በጣም የፈላ ኳሊፊኬሽን እንደ ልብ የመስጠት ነገር የታወቀ ነው። ለትምህርት ያላቸውን አመለካከት ስለምናውቀው እሱ ግን እንደተባለው በአንድ እጁ ጠመንጃ በአንድ እጁ ብዕር ይዞ የሚታገል ከሆነ በስመ አብ በጣም የሚገርም ሰው ነው። እባክህ ውጊያው ድንቁርናንም እየተዋጋ ነበር ማለት ነው በዛው ልክ። በነገር ላይ በቅርቡ እንዳገባ ነግሬያለሁ አይደለ? ከመቼው የሚለው ዘፈን ለሱ በጣም ይጠቅማል። በቅርቡም ሰርግ ድል አድርጎ ትንሽ አንቺ 1-6 ወር ምናምን ሳያልፈው አይቀርም አግብቶ አዲስ ሚስት አግብቶ እንደገና ተሞሽሯል አሉ። ሂልተን ምናምን ስትሄድ ያው በትታጅቦ ምናምን ሲዝናና ነው አሉ የሚገኘው። ይሄ ሰው ታጋይ ነበረ ወይስ ሁልጊዜም የነሱ አባል ነበረ የሚለው ነገር በጣም ግልጽ እየሆነ መጥቷል። በፊትም የሚታወቅ ነው። ስለዚህ እንግዲህ አሁን ማስተርስ ዶክተር ካፒቴን እንጠብቃለን ብለን እንለፍ። ሰርግም ካገባ እንግዲህ ጨረሰ። ይቺው ነበረች አላማው። የሚገርመኛል አንዳንዶች ሩቅ ሀሳብ ቅርብ አዳሪ ነው ምን የሆነ በቃ ይቺው የስኬቱ ጫፍ ይችና ሚስት ማግባት መጥቶ ከዛ እንደዚች ማድረግ ይቺው ነው። ለዚህ ነው እንዲህ አይነት ሰዎች ለትግል አይሆኑም የሚባለው። ሩጫቸው በፍርፋሪ ወዲያው የሚወድቅ የሚሰናከሉ ሰዎች አሁን እንደምልሽ በአብይ ሀገር አህመድ ዙሪያ ተሰልፈው የተንበረከኩ ቅንጥብጣብ የሚወስዱ ሁሉ ይኸው ነው። ተመሳሳይ ነው አላማቸው። ትንሽ ነገር ስትሳካላቸው በቃ ያቺ ሩጫቸው ይገታል። አገሩ ዲሞክራሲያዊ ምናምን ይላሉ። ለዚች ነው የሚሮጡት ብዙዎች ታጋይ መሳዮች ማለት ነው። የራሳቸው ጥቅምና ቋት እስከምትሟላ ድረስ ነው። ከዚህ ውጭ የለውም። ብዙን ስላየ ነው ማለት ነው። ታሜም ከነሱ እንዳንድ ሆነ ከማለት ውስጥ ማስሬ ማለት ነው። ማስሬም ከነሱ እንዳንዱ ነበር የሚለውን ከማየት ውጭ ቀደም ሲልም እኮ ታውቂያለሽ ዘመነ ጋር ታስረው አስቀድሞ የተፈታው እሱ ነው ካስታወሽ። እና ቶሎ ይደነግጣል አሉ ሲታስር እና ያለ መክሊቱ ነበረ። እርግጠኛ ነኝ የምልሽ ያለ መክሊቱ ነበረ ዘመነ። ከዛ በኋላ ብዙ ቆይቶ ነው የተፈታው። እሱ ከተፈታ በኋላ መረጃ ሰጡ ተናዞ ነው። አሁንም ያችኑ እንደዛ አድርጎ ነው። ወትሮም መጀመሪያም የኛው አልነበሩም ሄዱ ሲባል አንዳንዴ መጽሐፍ ላይ ነው ያለው። ሄዱ እኮ ሲሉት ቀድሞም ከኛ ጋር አልነበሩም የሚባሉ አሉ። አካላቸው ብቻ ይወዛወዛል እንጂ ቀድሞም ጥቂት ነገር አላማቻና ፍጻሜያቸው ፍርፋሪ ሆኑ በርካታዎች አሉ። በትግል ስም የተደበቁ፣ በባንዲራ ስም የተደበቁ፣ በብዙ ነገር የተደበቁና ከነሱ እንዳንዱ ነው ከማለት ውጭ ሌላ ማድረግ የለብንም። ፍትህ ለአማራም የጨነቀው እርጉዝ ያገባል፣ ስትወልድበት ገደል ይገባል፣ ወደው አይስቅ ብሏል። እናመሰግናለን ለሱፐር ቻት ድጋፉ፣ ለኮሜንቱ። ሌላ መቲ አሁንም ተመሳሳይ ያላቸውን ሰዎች ነው የምናየው። ይህንን ሀሳብ ሳነሳው ቲፒኤልኤፍን ዲፌንድ ለማድረግ አይደለም። እኛ ቲፒኤልኤፍ ያው ነው አቋሙና ፖለቲካው ጋር ልዩነታችን እንዳለ ነው። በዚሁ ቅዳሜና እሑድ ከተመለከትናቸው ነገሮች አንዱ የቀድሞ የፌዴሬሽን ምክር ቤት ወይዘሮ ኬሪያ እና ሰምሃር መለስ ሁለቱ አከታትለው የተናገሩት ነገር አለ እና እነዚህ ሰዎች ምንድነው ያለችው ቃል በቃል ለሻቢያ ከምገረድ ቃሉ ራሱ በጣም ይገርምሽ። ለሻቢያ ከምገረድ ለብልጽግና ብንበረከክ መርጣለሁ የሚል ነገር ነው የተናገረችው። ኢማጂን አስቢው። የፌዴሬሽን ምክር ቤት አፈ ጉባኤ ነች። መንበርከክን በጣም ይጠሉታል። በነገራችን ላይ ቲፒኤልኤፎች የፈለገ ነገር ብታያቸው
ቲፒኤልኤፍ በሰበሰ ተንበረከከ ካልሻቸው በጣም ነው የሚበሳጩት። ወልትኔ ነው የነገረኝ። ፉከራቸውም አንንበረከክም ነው ትዝ ይለኝ። አዎ መንበርከክ የሚለው ቃል በአማርኛ ብቻ እንዳለው አይደለም ትርጉሙ አለኝ አንዱ እዛ እነሱ ጋር ተንበርካኪ ሲባል በትግርኛ ምናምን በቃ ጠልቆ የሚያም ነገር ነው ብሎ በደንብ ነው የነገረኝና ህወሓት አሁን ያኔ በስብሰናል ሲል መለስም የመጨረሻው ቃል በአማርኛ ካለው በላይ በትግርኛ ይነዝራል እንትኑ ተንበርካኪ ማለት በጣም ያማቸዋል ነው የሚለኝ ሲነግረኝና አይወዱትም። ለዚህ ነው ልክ ነሽ እንዳልሽው አንንበረከክም የሚል መዝሙሩም አላቸው። ይች እኛን ወደ ብልጽግና የገባነውን ተንበርካኪ ይሉናል ነው አሁን እሷ እነ ደብረጽዮን። እነሱ ደግሞ ለሻዕቢያ ተገረደዋል። ለዛ ከማድረግ ለብልጽግና መንበረከክ ይሻላል አለች። አንድ የሷን ነገር ነው። እኔ ለመንበርከክ ለመገረድ የባሪያና የጌታ ምርጫ ምንድን ነው ነው የኔ ጥያቄ። ዞሮ አምናለች፣ አድሚት አድርጋለች። እነሱ ተገርደዋል ነው ያለችው። እነሱ ተገርደናል አላሉም። እሷ ነች ያለችው። እሷ ግን መንበርከኳን አምናለች። ለመንበርከክ መጥቻለሁ፣ ይሄን መርጫ አለው አለ። መጥፎ አባባል ከማላውቀው ሰይጣን ከማላውቀው መልአክ የሚያውቅ ሰይጣን ይግዛኝ የሚባል በጣም መጥፎ አባባል አለ። በነገራችን ላይ እንደዚህ አይነት አባባል ሰውን የሚለካው በድርጊት አይደለም የሚለኩት። እንዲህ አይነት ሰዎች በተፈጸመው ድርጊትና በሚሆነው ድርጊት ሳይሆን ገሌን አውቀዋለሁ ወይ ሳላውቀውም በሚል መለካት በጣም መጥፎ ነገር ነው ልልሽ ነው። ከአሁን በፊት አፍሪካና አምባገነን መሪዎቿ ዴቪድ ላምቤዛ መጽሐፍ ላይ አይተሽው ከሆነ በደቡብ አፍሪካ ውስጥ በአፓርታይድ 5,000 ሰዎች በደቡብ አፍሪካ አፓርታይድ ውስጥ የት ጋር ምንድን ነው የሚጮኸው? በደቡብ አፍሪካ አፓርታይድ ውስጥ 5,000 እስረኞች ነበሩ፣ ወደ 5,000 የሚጠጉ ይላል። እና ዘወድ አፍሪካ ሀገሮች ዛምቢያ፣ ሞዛምቢክ ምናምን ታንዛኒያ ምናምን ለዓለም መንግስታት ለተመድ ክስ አቀረቡ። ጥቁሮች በዘረኛው የአፓርታይድ ስርዓት በእስር ቤት እየተሰቃዩ ነው፣ ቢያንስ 5,000 ያህል ታስረዋል ብለው በሚያቀርቡበት ሰዓት ላይ እያንዳንዳቸው እነዚህ አቤቱታ ያቀረቡት የአፍሪካ መሪዎች በየራሳቸው እስር ቤት 3 እና 4 እጥፍ ጥቁሮችን አስረው ነበር ራሳቸው። የደቡብ አፍሪካው ያመማቸው ለምንድን ነው? ያሰሩት ነጮች መሆናቸው ነው እነሱ ያሳማቸው። እነሱ ወደ 18,000 እና 17,000 እስረኛ ቆልፈዋል እያሰቃዩ። እነሱም ፈጸሙት፣ ሌላም ሰው ፈጸመው። የሰብአዊ መብት ጥሰት ነው፣ ረገጣ ነው። በተለይ የፖለቲካ እስረኞችንና የህሊና እስረኞችን የነፃነት ተጋዮችን ማሰቃየት ለሁሉም እኩል ነው። ወንጀለኛ ይታሰር አይደለም። ስለዚህ ምን ልልሽ ነው? ከይሪያ እዛም ሄደሽ ከተንበረከክሽ፣ እዚህ ሄደሽ ከተንበረከክሽ ተንበርካኪ ነሽ። አምነሻል፣ አድሚት አድርገሻል። የመጣሽው ለመንበርከክ መሆኑን አምነሻል። አንቺ የነሱን እነሱ ይመልሱበታል ማለት ነው። ምን ያስመርጣል? ለመንበርከክ፣ ለመገዛት፣ ለባርነት ጌታ ምርጫ ምንድን ነው? ያኛው 3 ኩንታል ነው የሚጭነኝ፣ ይሄኛው 4 ኩንታል ነው። ያው ነው ባርነት ነው። ስሌቭ ሜንታሊቲ ነው ያላት ልጅ ነው። እሷ ብቻ አይደለችም። መቲ የቀድሞዋ እንትና ልጅ የመለስ ልጅ በሰምሃር አነጋጋሪ ኢንተርቪው ሰጥታለች። ሙናም ቢዋል የሰምሃር ኢንተርቪው አህያውን ፈርቶ ዳውላውን ነው። ተመሳሳይ ነው። ለሆድ የመንበርከክ ነው። ለጥቅም ይሄ ብልጽግና ጋር የመታከክ ነው። ምንድን ነው የምትለው? በነ ደብረጽዮንና በነማን ላይ ተኩስ ሽቱ አድርጋለች። ዋነኛው ምክንያቷ ግን ለዚህ የተነሳችው ምንድን ነው? በእኛ ቤተሰብ ላይ በመለስ ዜናዊ ቤተሰብ ላይ ከፍተኛ ቂም ያረገዘ 20 ዓመት ያልተቋረጠ የስም ማጥፋትና በደካማ ጎናችን እያጠቁን ነው፣ አታክ የፈጸሙበት ነው። ይሄ የሚመራው ስም ማጥፋት ዘመቻው በጌታቸው አሰፋ ነው በደህንነቱ ትላለች። እስኪ አብራሪው ስትባል በ1979 ዓመተ ምህረት ትላለች። እሷ እኮ አልተወለደችም መሰለኝ ያለ አልተወለደችም። ምናልባት 79 እኔ ራሴ በጣም ድክ የምል እንደዛ ነገር ቢሆን ነው እንትን አይልምና በ1979 ዓመተ ምህረት በነበረ ግምገማ እንትን ላይ ደብረጽዮን እንትን ፈትለወርቅን መለስ ተናግሯት ነበር። ቂሟ በዛ ነው አለ። ደብረጽዮንን ደግሞ ከሆነ ቦታ ወደ አዲግራት ለውጦት ስለነበረ በዛ ቂም ይዘውብናል ብላ መለስ የሰራው ከበርካታ ሰዎች ጋር ነው። በዚህ ሁሉ ዓመት ከቦታ ቦታ መቀየርና ግምገማ ላይ መሸናቆጥ
የትግል ሂደት ስለሆነ ከብዙዎች ጋር ይኖራል። እሷ ግን አና አብይን ለማስደሰት ማን ጋር መረጠች? አሁን እዛ ትግራይ ሁለቱም ብቻ መረጠች፣ እነ ጌታቸው አሰፋን ማለት ነው። ከዛ ይልቅ ወዳልተወለደችበት ታሪክ ያውም በግምገማ ተነጋገሩ ከሚባለው ታሪክ ይልቅ የዛሬ 8 ዓመት ነው 7 ዓመት መጣ የተባለው ሰውዬ የአባቷ ሌጋሲ ከነስም አጠራሩ ስታዲየም ላይ እስከተሰቀለው ቢልቦርድ እስከ ፎቶግራፉ ከምድረ ገጽ መጥፋት አለበት ብሎ እያጠፋ አይደል? ሌላው ቀርቶ የመለስ ዜናዊ አካዳሚ የሚባለውን የአፍሪካ ልህቀት አካዳሚ ብሏል የቀየረው። የመለስ ስም አጠራሩ እንዳይኖር ስም አጠራሩ በኢትዮጵያ ምድር እንዳይኖር ገና መቼ ገና ስልጣን በያዘ በሁለትና በሶስተኛ ዓመቱ አሁን እሷ ሰማሃሊ ያየችው ማለት ነው። የአባቷ ሌጋሲ ስም አጠራሩ ሙልጭ ብሎ ነው የጠፋው። ታውቀዋለች። ግን ምንድን ነው መቲ ሱሰኝነት መጥፎ ነው። በጣም እንትን ያደርግሻል። ተገዥ ነው የሚያደርግሽ ለሁሉ ለጥቅም። በዛ ላይ ደግሞ ማጎንበስ አሁን እንትና ከይር ያለችው ተንበርካኪ ያደርግሽ ጥቅም። ስለዚህ ምን አደረገች እሷ አብይ ለማስደሰት ይሄን ሁሉ ተወችና 1979 እኔ ሳልወለድ ፈትለ ወርቅ ገምግሟት በዛ ቂም ይዘውብን እንደዚህ ያለችና የሆነ ነገር ፈለገች። ያስቃል ነገሩ ልጅ በጣም የሚያስቅ ነገር ነው። ፈገግ የሚያስቅ ነገር ነው። ይሄ ሁሉ ምንድልሽ ነው? ማስረሻ ሰጤ ከሪያ ሰማ እንዲህ አይነት ፐርሰናሊቲዎች ተመሳሳይ ነው። ከጥቅም ተነስተው የሚንበረከኩ የሚሰግዱ ሰዎች ባህሪ ነው። የሁሉም አገላለጹ ይለያይ እንጂ መገለጫቸው ተለያየ እንጂ ሁሉም አእምሮአቸው፣ አስተሳሰባቸው አንድ አይነት ነው የሚለውን እንድንመለከት። መልካም አመሰግናለሁ። ያ ሁሉም ወንጀለኞች ናቸው እንደምታውቀው። አሚን ኪሪያ ከድሮች ውስጥ ባትሆን ነው እንጂ ሻዕቢያ እንዴት አድርጎ ተሸክሟቸው እዚህ እንዳደረሳቸው እናውቃለን። በጦርነቱ ጊዜ እነሱ ያውቁታል። 17 ዓመት ከኢትዮጵያ ጋር ሲዋጉ የነበሩበትን የገንጣይና ያስገንጣይ ጦርነት ሻዕቢያ አዝሎ መተኮስ አስተምሮ ስልጣን ላይ እንዳመጣቸው እነሱ ያውቁታል። ዛሬ ለሻዕቢያ እንበረከክም ለብልጽግና ነው ምናምን ማን ተሸክሞ እዚህ ያደረሳቸውና ኤኒዌይስ እሱ እንዳለ ሆኖ ያው እንዴት አድርጎ ከሞት አፋፍ እንዳዳናት ታውቃለህ አብይ አህመድ። ስለዚህ ዕዳ አለባት፣ የህይወት ዕዳ አለባት። ከመንበርከክም በላይ ልታረግ ትችላለች። ስምሃልም እንደምታውቀው አዜብ ያው እንግዲህ በዛ ውስጥ ከነበሩ ሰዎች ውስጥ በጣም በነፃነት የሰረቀችውን ገንዘብ የዘረፉትን ገንዘብ በነፃነት ኢንቨስት ከሚያደርጉ ሰዎች ውስጥ አንዷ አዜብ ነች፣ የመለስ ሚስት። ስለዚህ አሁን እንደውም በኬንያ በጣም ትልቅ በዩጋንዳ ትልቅ ኢንቨስትመንት እንዳላት ይታወቃል። ኢትዮጵያ ውስጥ የነበራት ነገሮች ያልተቀሙ በጣም ብዙ ነገሮች አሉ። በነፃነት ነው ኢንቨስት የምታደርገው። ተጠይቃ አታውቅም፣ ቻሌንጅ ተደርጋ አታውቅም። እንደ ልቧ ነው የምትወጣው የምትገባው። ስለዚህ ሰማሃል ይሄን ባትናገር ነው የሚገርም። ይሄን ባትናገር ትናንትና መለስ እኮ ትንሽዬ 4,000 ብር ነው ምናምን እንዴት ነበር ስትል የነበሩት ትዝ ይላል ኢንተርቪውን። እችን እኮ እያብቃቃን ነው እኮ ምንኖር ያለችው ሴትዮ ድንገት እንዴት ነው ሎተሪ ደርሷት ነው እንዴት ነው ዩጋንዳ ላይ ያን የሚያክል ኢንቨስተር ልትሆን የቻለችው? ኢትዮጵያን ከድሃዎች ከጎበዝ ሰራተኞች ቀምታ የወሰደቻቸው ድርጅቶች በመሳሰሉት ነገሮች በዛ ስለምንድን ነው ያልተጠየቀችው? ውጡ እያለች ነበር እኮ የምታስወጣና የምትወርሰው። ስለዚህ በጣም ትልቅ ደግነት እየተሰራላቸው ነው፣ አብረው እየሰሩ ነው ያሉት። ስለዚህ መታ አሁን ያሉትን ነገር ለአብይ አህመድ በዚህኛው ጎጥ ሆና በዚህኛው አንግል ሆና ወደዛኛው መተኮስ በጣም ካለችበት ሁኔታ ላይ በጣም እንትን ነው ብዬ ነው የሚያስደንቅ አይደለም ብዬ ነው። ዞሮ ዞሮ ለእኔ ግን መለስም አብይም ኬሪያም ደብረጽዮንም ሁሉም ሌቦችና ወንጀለኞች ናቸው፣ የኢትዮጵያ ጠላቶች ናቸው። አንድ ቀን ተጠቅልሎ ነው መጠየቅ ያለባቸው ብዬ ነው። አሁን ግን የግል ጸብ የመኖርና ያለመኖር የሰርቫይቫል ጉዳይ ስለሆነ ይመስለኛል እዚህ ውስጥ የገቡት። ልክ ነው መቲ ስማ አበሳጭተዋል። ልክ ነሽ አዜብ። በተቆጠረችው 4,000 ብር የምትሰጠን ደሞዝ ምናምን እያለች ትናገር አለ እኮ ቪዲዮ። ብዙ ሰዎች ታሞ እኮ ሐኪም ቤት ገብተዋል የዛን ጊዜ አያስታውሳለሁ። ጨጓራ ያለባቸው እኔ እኮ ሲናገሩ ኢንተርቪው ሲሰጡ ራሱ ተውት ሌላውን ነገር ጨጓራ ያለባቸው አሉ፣ ልብ ድካም ያለባቸው አሉ። እንደዚህ ብለው እንኳ አያስቡም። ራሱ ምን ያመጣል ንግግራችን ለብዙዎች በሽታ ምክንያት እንዳንሆን ብለው እንኳ አይጠነቀቁምና በርካታ ሰው ጨጓራ ህመምተኛ ያደረገችበት ንግግር ነው። ትዝ ይለኛል። ያ ሁሉ እንትን ብሏል። ጤና ሚኒስቴር ወደ ሌላ መረጃ ስንገባ የትርፍ ሰዓት ክፍያ መተግበሪያው እክል ፈጥሮብኛል አልቻልኩም አለች ወይዘሮ ዶክተር መቅደስ ዳባ። ተመልከች እንግዲህ
የጤና ባለሙያዎች የመብታችሁን ከማስከበር እንቅስቃሴ ውጭ ሌላ አማራጭ ያላቸው አይመስለንም። የበጀት እጥረት አጋጥሞኛል። በዚህ ምክንያት አዲሱን የጤና ዘርፍ የትርፍ ሰዓት ክፍያ ትግበራ ማድረግ አልቻልኩም። ይህ ኦቨርታይም ክፍያን ስርዓት ለማስያዝ የወጡ አዲሱ መመሪያ በተለያዩ ክልሎች ባጋጠመ የበጀት እጥረት ምክንያት በተሟላ ደረጃ መተግበር አልቻልንም። በቅርቡ የወጣው መመሪያ ማንኛውም የዘርፉ ሰራተኞች በአንድ ወር ውስጥ ከ212 ሰዓት በላይ የትርፍ ስራ እንዳይሰሩ ገደብ ጥሏል እና ያን ሁሉ አድርጓል። ነገር ግን ደግሞ የትርፍ ሰዓታቸው ይከፈላል የሚል ነበረ አንዱ ቃል የተገባላቸው። በነገራችን ላይ ምንም አልተገበረላቸውም። ከአብይ ጋር ካደረጉ ስብሰባ ወዲህ አንዱም ከተነገራቸው አሁን ደግሞ ራሷ ሚኒስትሯ ወጣ ትርፍ ሰዓትን መክፈል አሁን አልቻልንም፣ ብር የለም። እንኳን ሌላ ነገር ሊያሻሽሉ ያጠየቃችሁትን በቃ በአዋጅ አሁን በሁሉም ክልል በጀት አጥሮናል የለም የሚል ነገር ነው። መብታችሁን ለማስጠበቅ ለምን በጀት እኮ በመጥፋቱና ይሄ ነገር በመጥፋቱ አብሮ መተባበር እኮ እንዳገር ያነኮ ነገር በጀቱ የሚጠፋው በምን ምክንያት ነው የሚለው ነው ኢትዮጵያ ውስጥ የሚያናገር። የጤና ባለሙያ ሰው የሚያድን አገም ኢትዮጵያ ውስጥ በቁጥር ጥቂት ናቸው። ለነሱ የትርፍ ሰዓት ክፍያ የለም ተባለ። ለምን እየዋለ ታውቁታላችሁ። ገንዘቡ በምን እንደሚባክ በሙስና በሌብነት በማይረባ ትርፍ ለሌለው ወንዝ ልማት ምናምን በሚባል ነገር እንመለከተዋለን። አሁን በቪዲዮ የምናየዋለን። በዛ ምክንያት ነው ገንዘቡ ጠፋ የተባለውና ቁጣችሁን ወቁት። ሌላው ቀርቶ የትርፍ ሰዓትም መተግበር አልተቻለም በማለት ሚኒስትሯ ተናግረዋል። ተመልካቾቻችን፣ አድማጮቻችን፣ ሌላው አንድ ወጣት ልጆች አሉ ሰሞኑ በጣም የተማረኩ አሉ በዚህ በውጊያ መቲ እና አንድ ነገር ለመናገር ነው እስካሁን ስናገር የነበረውና የአንዱን ብቻ ፎቶ እንመልከተው። ከነዚህ ወጣቶች መካከል የህፃኑን ማለት ነው የህፃኑን ምንን ወጣቱ አድማጮቻችን ህሊና እንዲኖራቸው ማለት ነው። ስንት ዓመት መስላችኋል? ይሄ እንዲህ አይነት ታዳጊ ህፃናትን ምናልባት 14 13 እንዲህ አይነት ታዳጊ ህፃናትን ለውትድርና ሆነ በዓለም አቀፍ ደረጃ ወንጀል ነው። ወንጀል በዓለም አቀፍ ደረጃ ተው ሀገሮችን የሚያስጠይቅ ወንጀል ነው። እንዲህ አይነት የቤተሰባቸውን ፍቅር ያልጠገቡ ሩጫቸውን ያልጨረሱ ህፃናትን ከእናቶች እቅፍ ውስጥ ነጥሎ ወጥቶ ወደ እሳት እየማገደ እድለኞቹ እንዲማረካሉ የሚያስይዛቸውን አገዛዝ አለ። ሰሞኑን ይሄን ያመጣሁት አንድ ነው እንጂ እልፍ ናቸው። መቲ ለምሳሌ እንድንወስደው ነው እድሜው በትግራይ ክልል አፈሳ እየተካሄደ ነው የምትሉትን ለእናንተን ብላችሁ የሰብአዊ መብት ተሟጋች ለሆናችሁት ይሄን ያመጣሁት ያመጣሁትና እኛ በየትም በኩል ያለውን አፈሳ ነው የምንቃወመው። እዛም ሆነ አማራ ክልል ሆነ ኦሮሚያ፣ ትግራይ ሆነ የትም ቦታ ነው። ብልጽግና የሚፈጽመው የአብይ አህመድ አገዛዝ የሚፈጽመው የዚህን አይነት በደል መቼ ሆነ የምትናገሩት? ይሄንን ህፃን ልጅ ስታዩት ምን ይሰማችኋል? የእናንተ ወንድም ቢሆን ልጃችሁ ቢሆን ይሄ ልጅ የምትመለከቱ ትልቆች ያላችሁ እንደው ምንድን ነው የሚሰማችሁ? በዚህ ደረጃ ማለት ነው። ታዲያ እናንተ የሰብአዊ መብት ተሟጋች ከሆናችሁ ለእነዚህ ሲማጭሁት መቼ ነው? ስለዚህ ያለ እድሜያቸው ግዳጅ አፈሳ ሲደረግ በየትም ቦታ ማንም ሲያደርገው መጮህ ነው የሚገባቸው። ምክር ለመስጠት ነው። ታውቁታላችሁ እውነታው። ለዚህ ነው አያምርባችሁም፣ እረፉ። ቦታ እየመረጣችሁ አካባቢ እየመረጣችሁ አድራጊን ድርጊትን ሳይሆን አድራጊን እየመረጣችሁ የምታወግዙት ነገር ሰሚ የለውም፣ በጣም ያስቀይማል የምንለው በዚህ ምክንያት ነውና እንደዚህ አይነት ወታደሮች ናቸው ልጆች ናቸው መቲ እየታፈሱ እየተማገዱ የሚገኙት ማለት ነው። አመሰግናለሁ። አንድ ሰው ኮመንት አድርጎላል። ደሬ በ1979 ድክድክል ነበር ያልከው ይስተካከል፣ በተረፈ አድናቂ ነኝ ብለዋል። አዳዴ እሺ እንጃ እንትን አላልኩትማ፣ አልገመትኩትም እንጃ መወለዴንም እንጃ። አሁን አሻሻልከው ጭራሽ አሻሽለው። እሺ የተወለድኩም አይመስለኝም። እንደዛ እያስተካክለዋለሁ። ግድ የለም ችግር የለም። ያው የኛ ሀገር እድሜ ታክቶ የለ በተለይ በእህቶች እኮ ይበልጣል ይባላል። መት እድሜ ታውቂያለሽ? ፖዝ የሚደር ያው አይወዱም እድሜ ሴት ልጅ አይጠየቅም ይባላል። እና ሰምቼ አንድ የሰማሁትን ነገር ልንገራቸው እስኪ ፈገግ እንድንል ብዬ ማለት እና ገርል ፍሬንዱ ታመመችበት። ታማ በጣም ፌንት ሰራች። አስቸኳይ መኪና ጠርቶ ኡበርማን ጠርቶ የተወሰዳት ሆስፒታል ወሰዳት።
እዛ ደግሞ ምንም ነገር ስለማትተነፍስ አይሲ ውስጥ አስገባት። በጣም አደገኛ ነገር ነው። ዩዥዋሊ ደግሞ ዶክተሮች ሲያስክሙ እንደምታውቂው ሁሉን ነገር መጀመሪያ ማወቅ አለባቸው። እድሜ ራሱ ለመድኃኒት አሰጣጥም ስለሚጠቅማቸው ማለት ነው። ስሟን ምኑን አስመዘገበና ቦይፍሬንዷ እድሜ ሲለው ዶክተሩ ገመተና አያውቀውም ነበር 30 አለው ሲል ምንም ነገር አልናገርም ያለቻች ፌንት የሰራችው ልጅ 29 ነው አለቻት። የእድሜ ነገር ማለት ዳነች እንደዛ አለቻ። ዳነች፣ በዛው ዳነች፣ በዛው ይዞ አጥቶ ሄደ ለማለት ነው። ኤኒዌይ እሺ እንደዛ ነው። የወንዝ ዳር ፕሮጀክትን እና አንድ የተወሰኑትን እስኪ ደግሞ ገንዘብ እየጠፋበት በጀት የለም የተባለበትን የወይዘሮ አዳነችን ዲስኩር አከታትለን እንመልከት። መቲ አድማጮቻችን ይመልከቱት። ዋና ይኸውልህ መኪናዎቹ ዋና እየተማሩ ነው። እያስተማሯቸው ነው። መንሳፈፊያ የሚሰራላቸውም እየተደረገ ነው። ይሄ የወንዙ ዳር ፕሮጀክት ነው ራሱ በጣም ብዙ ኢንቨስት የተደረገበት አካባቢ ስለሆነ ነው የመረጥ ነው። ይሄ የተጥለቀለቀው ቦታ ከፍተኛ አሁን እንትን ሲል ትመለከቱት ነበር ሲጠራ ከፍተኛ የኮሩበት እናዳነች ካሜራ አንደርግራውንድ ተክለንበታል። ከላይ በጣም ያምራል፣ ቱሪስቶችን ይስባል ብለው ያው በጣም ሲናገሩ የነበረበት ቦታ ነው። እንዴት አዲስ አበባ ካሁን በኋላ ጎርፍ በፍጹም የተባለበት አካባቢ ስለሆነ ነው። በቪዲዮም አላቸው መቲ ክረምት ጎርፍ መጥቶ ይሄን ያክል ሰው አጠቃይናል። ቤት በፍጹም ዲዘርቭ አናረግም። አንዱ የክረምት በጎ ፈቃድ ስራ አካባቢውን ማጽዳት፣ ዲቾችን ማጽዳት፣ የጎርፍ መውረጃ ቦታዎችን መጠገንም መስራትም ጭምር ነው። ይህን ሁሉ የከተማ ትራንስፎርሜሽን ሰርተን አዲስ አበባ የዓለም መነጋገሪያ ሆነ። ከጎርፍ ጋር ተያይዞ አንዱ የክረምት ርብርባችን ነው። ተረባርበሽ እኮ ይሄንን አሳይሽ። በክረምት ጎርፍ መጥቶ ይሄን ያክል ሰው አጠቃይናል። ቤት በፍጹም ዲዘርቭ አናረግም። አንዱ የክረምት በጎ ፈቃድ ስራ ያ ውሸታምነታቸው ተመልከቱ። እንግዲህ የዛሬ ዓመት አካባቢ ያለችው ነው፣ ካሜራው ጋር የተናገረችው ነው። ግን አዲስ አበባ ይችን የ2 ወር ክረምት ያውም አንዳንዴ ይጥላል አይጥልም መቋቋም ካጣጣት ያው እንደቀጠለች ነው። እንደዛው እንደውም የዚህ አይነት ጎርፍ ሐምሌ 6 እኮ ነው ገና ዛሬ አይተንና ቃለን በፊት መቲ የዚህ አይነት መጥለቅለቅ ቀደም ባሉት ዓመታት ሲሚንቶ በሲሚንቶም ስላረጉት መሬት እኮ አፈር ምናምን አይመጣል አይደል? ሲሚንቶ ከላይ የተንሸራተተ መሄጃ የለውም። ለዛ ነው አየሽ፣ ይሄ አፈሩና እንትኑ የሚመጣ የነበረውን አብዞርቭ ያደርግ የነበረው ምናምን ለማብለጭ ኢንተርኔት መንሳፈፍ ጀመረ። አንድ ቦታ ያለ ጎርፍ ስንት ቀን እንደሚቆይ ይነግሩሻል እየደወሉ ሰራን ያሉት ማለት ነው። በጣም ይገርምሽ እኮ ነው። እኛ ልማትን አንጠላም፣ ማማርን አንጠላም። ኢቭን እንኳ የሚሰራው ስራ ተመልከች፣ ገንዘብ የሚጠፋበት የሀገር ሀብት የሚባክንበት ግድ ካላመሰገናችሁን የሚሉበት ነገር ምን እንደሚመስል እየተመለከት ነው። ስንት በጀት ፈቶበት የአዲስ አበባውን ጨርሰን አሁን ወደ ክልሎች ልንዞር ነው እየተባለ ያለበት ማለት ነው። ክልሉንም ደግሞ ሊያጥለቀልቁት ማለት ነው። ይሄ ሁሉ ስርዓት ሲፈጠር፣ ይሄ ሁሉ ድህነት ሲፈጠር ምን እንደሚባል እንግዲህ የኮሩበት የመጨረሻው ስራቸው ነው ይሄ የምትመለከቱት ማለት ነው። ይሄን ነው ሰራሁ እያሉ በየትም ቦታ የሚፎክሩበት ይሄን ነው የሚመስለው። እኔ የምልህ በአዲስ አበባ ጉዳይ ላይ ዓለም እየተነጋገረባት መሆኑን አላውቅም ነበር እንጂ አለች እኮ ዓለም ስለ አዲስ አበባ እያወራ ከኛ እየወሰዱ ነው ምናምን የምትለው ነገር አለና እኔ አንዳንድ ጊዜ መቲ ምን መሰለሽ አንድ ከማንበብና ከተለያየ ነገር ነው ከእንትንም ብቻ የሚመጣ አይመስለኝም። የእውቀትም የምናምን ነገር ከተሞችን የማየት የቱሪዝም ጋይዶችን የማንበብ እንኳን ነገር ቢኖር የተለያየ ነገር። ሁለት ደግሞ ካሁን በፊት ያልነው ነገር ነው። ይሄ ያልተኖረ ልጅነት በጣም መጥፎ ነው። ያልታየ ነገር ይሄ ትንሽ የተብለጨለጨ ነገር ትልቅ የሚመስላቸው የኛ መሪዎች በተለይ የሚባሉት የብልጽግና መሪዎች ትልቁ ችግራቸው እሱ ይመስለኛል። አላወቁትም። በቃ ይሄ ዝም ብሎ ለአይን ብቻ እንትን የሚያደርግ ነገር አገር ሁሉ እንደዛ ሆኖ እየነደደ ዙሪያውን ምን እያደረገ እዛች ላይ ቁጭ ብለው ያችን እያዩ ቀለም ቀብተው በጣም ይገርማል ብለው እንትን የሚያደርጉት ነገር በጣም ግራ የሚያጋባ ነው። በጣም ግራ የሚያጋባ ነውና እንትን ማለትም ነበር ነው ያልተኖረም ልጅነት ጭምር ነው።
የዓለም ባንክን አስደንጋጭ መረጃ እናስከትላለን። መቲ እንግዲህ ይሄ ካልነው ጋር መሄድ ነው። ወርልድ ባንክ ያወጣው መረጃ ነው። ይሄ ዘ ሪፖርተር እንግሊዝኛው ነው የዘገበው። ዓለም ባንክ በቀጣዮቹ 10 ዓመታት መቲ በኢትዮጵያ ለሚያከናውናቸው ድጋፎች የፖሊሲ ለውጦች ማድረጉን አስታወቀ። ከ2027 ጀምሮ ይላል በፈረንጆች አሁን ማለት ከጥር እስከ 2036 ያለውን የ10 ዓመት አጋርነት ማዕቀፍ ይፋ አደረገ። ኢትዮጵያን በምን በኩል እንደሚረዳት ማለት ነው። በሚቀጥሉት 10 ዓመታት ቅድሚያ የተሰጣቸው የነበሩ ትልልቅ ፕሮጀክቶች እስካሁን ሲሰጣቸው የነበሩት ሙሉ በሙሉ ከቅድ ውጭ አደረጋቸው ይላል። የዓለም ባንክ አዲስ ስትራቴጂ ሰነድ ትኩረቱ በዋናነት በየዓመቱ ወደ ስራው ለሚቀላቀሉ የስርዓት ወጣቶች እድል መፍጠር ላይ ብቻ እንዲሆን አድርጓል። ከአሁን በኋላ ድጋፍ የማደርገው ለወጣቶች ስራ በሚፈጥሩ ፕሮጀክቶች ላይ ብቻ ነው። ግዙፍ በመንግስት የሚመሩ የኃይል ማመንጫ ፕሮጀክቶችን ልብ በይ፣ ዋና ዋና የአስፋልት መንገዶችንና የቱሪዝም ዘርፍን በቀጣዮቹ 10 ዓመታት ሙሉ በሙሉ ቅድሚያ ከሚሰጣቸው ፕሮጀክቶች ዝርዝር ውጭ አድርጓቸው። ቱሪዝም ምናምን ይሄ የኃይል ማመንጫ እነዚህ ከቅድ ውጭ እንዲሆኑ የተደረጉት ኢትዮጵያ ባለፉት ዓመታት ባደረገችው ኢንቨስትመንት ይሄ የኃይል ማመንጫ ነው። የቱሪዝም ዘርፍ ደግሞ የቱሪዝሙ ዘርፍ እንትን የሆነበት ማለት ነው። በኢትዮጵያ ያለው የጸጥታና የመሰረተ ልማት ሁኔታ መሻሻል እስከሚታይበት ድረስ ከዝርዝሩ ውጭ እንዲሆን መደረጉን ጠቁሟል። ለቱሪዝም በማለት እያደረጉት ያለው ኢንቨስትመንት እዳችንን አይከፍሉንም። በዚህ ኢትዮጵያ በጦርነት እየታመሰች ነው። የኢትዮጵያ ኢኮኖሚ እያደገ አይደለም። የከተማ አውራ ጎዳናዎችን የመገንባት ቀርቶ በተመሳሳይ መልኩ የገጠር መንገዶችን ወደ ማስፋፋት እንዲዞር ተደርጓል። አየሽው፣ ከተማ ላይ አስፋልት እያብለጨለጩ የሚለው አልወደደውም ዓለም ባንክ። ቤዚክ ምርት የሚጓጓዝበት የገጠር መንገዶች ላይ እዛ ላይ ትኩረት እንዲሆን አድርጓል በሚቀጥሉት 10 ዓመታት። እርሱም አርሶ አደሩ ምርቱን በቀላሉ ወደ ገበያ ለማቅረብ ስለሚያግዘው ነው። ባንኩ እና አጠቃላይ ስትመለከቱ ይሄ የዓለም ባንክ አዲሱ ሪፖርት የአብይ አህመድን የልማት መስመር አልወደዱትም። ልማት የሚለውን ነገር ተመልከች። የ10 ዓመት ማዕቀፍ ብድር የሚሰጥሽ አፈጻጸምሽን እያየ ነበረ። እስከ ዛሬ ሲጠቀምበት የነበረው ምን ነበረ መቴ? የቱሪዝም ዘርፍ እንቅስቃሴ፣ የባለ ሀብቶች እንቅስቃሴ፣ ይሄ ትልልቅ ፕሮጀክቶች መንግስት ሰራ እንደሆነ ከነዛ ፕሮጀክቶች ከሚያገኘው ገቢ ብድሬን ይከፍላል ነበር እና ያን አፈጻጸም እያየ ነበር ገንዘብ የሚለቀው ወርልድ ባንክ። እነዚህን ግን በሚቀጥሉት 10 ዓመታት አላይም በቃል። አብይ 8 ዓመት የሰራውን ተመለከትን እኮ ነው የሚሉት። ቱሪዝም ዘርፍ እየተባለ ብዙ ነገር ተሰራ። ነገር ግን የሀገሪቱ ከግጭት ነው የሚለው እንደጦር ስላልተረጋጋች በዚህ በኩል ጠብ ያለላቸው ነገር የለም። ብድር አይከፍሉኝም፣ በዚህ አልቀጥልም። ይልቁንም በዚህ ይልቅ ቢያንስ 2 ሚሊዮን ወጣቶችን ወደ ስራ የሚፈጥሩ ፕሮጀክቶች ላይ ያን ሲያደርጉ ነው ብድር እየለቀቁ የሚሄደው። ይሄ የከተማ መንገድ እያሉ ከቦሌ እንትና ጋር ከምናምን የሰራን አስፋልት ምናምን የሚያደርጉትን ሪፖርት ያቀርበው ይሄን ሰራን፣ ይሄን አፈጻጸም የ1 ኪሎ ሜትር ዘንባባ ዙሪያውን ተከል ኖ እሱን አይደለም። ካሁን በኋላ በሚቀጥሉት 10 ዓመት የምፈልገው የገጠር መንገድን ነው። አርሶ አደሩ ምርቱን እንዲያመጣ ነው። ይሄ የኢኮኖሚስቶች አስተሳሰብ እንደዚህ ነው። ወርልድ ባንክ የዓለምን ኢኮኖሚ የሚመራ ትልቅ ተቋም ነው። የዓለምን የገንዘብ ልውውጥ የሚመራ ትልቅ ተቋም ነው። ኢኮኖሚ ማለት ምን ማለት እንደሆነ እያስተማራቸው ነው አብይ አህመድ። ስለዚህ እና አብይ ላለፉት 10 ዓመታት ስትሰሩ የነበሩትን ነገር እያሳያችሁ ከኛ ብድር ማግኘት አትችሉም። ሙሉ በሙሉ አንቀይርም ብትሉ አያም ቢቢል እና አብይ ምን መጣበት? አስገዳጅ ሁኔታ መጣበት። እና በጣም በጣም ደስ ያለኝ ነገር ነው መቲ፣ የዚህ የዓለም ባንክ ሪፖርት ልጅ ነው የብልጽግናንም ጉድለት ያሳየ ነው ለማለት ነው። ልክ ነው። በዚህ አካሄድ እኮ እንደማይመለስ ምንም አይነት ብድር መክፈል እንደማንችል ይታወቃል። አናምርት፣ የስራ እድል አንፈጥር፣ ኢኮኖሚ ወደታች ዝም ብለህ ብልጭልጭ ተጨማሪ ወጪ ነው በነገር ላይ በመብራትና በምናምን እየወጣ ያለው እና ያ የመጣው ገንዘብ ሰርቶ አትርፎ እንደገና ዳውን ሊከፍል የሚችልበት ቻንስ ዜሮ ነው። ዜሮ እንደሆነ ያውቃሉ እና እሱንም ለማሻሻል አስበው ሊሆን ይችላል። እነሱ እንኳን ያስቡ እንጂ በጣም በጣም እኔ ምን እንደሚል አላቅመች። በደንብ እኮ ነው የነገሩት። ከጦርነት ስላላገገመ የቱሪዝምና ዘርፉ ሊሰራ አልቻለም፣ አልሰራም፣ ኢትዮጵያ ውስጥ ሊመጣ አልቻለም ነው ያሉት። በደንብ ነው የነገሩትና
ከዚህ እንትን ያደርጋሉና የግንባር መረጃዎች አሉ መቲ የግንባር መረጃዎቻችንን ከማሰማታችን በፊት አብይ በኢትዮጵያ ህዝብ ተመርጫለሁ ያለው አብይ የኢትዮጵያ ህዝብ ከዳር እስከ ዳር መርጦኛል 25%ም ነው ምናምን ያልተወዳደርኩበት ጋር ነው ተቃዋሚዎች እንጂ ያሉት ሙሉ በሙሉ ህዝቡ እኔ ጋር ነው በማለት ሲናገር የሰነበቱት ምን ያለው አብይ በትልቅ በባታሊዮን ጦር በተለያየ ነገር ታጅቦ ወደ ደብረ ማርቆስ ሄዶ ነበር ቅዳሜ ቀን ደብረ ማርቆስ ነበር ቅዳሜ በደብረ ማርቆስ ኤርፖርት ተሰርቶ እሱ ለመመረቅ ነው ሄደው በከፍተኛ ጀባ እዛ ጋር ከተናገራቸው ንግግሮች ሁለት አስገራሚ ንግግሮች አሉ የመጀመሪያውን በጣም የሚገርመው የሚያሳዝነው ነገር እንመልከተው እስኪ የመጀመሪያው ስለ አጼ ዮሐንስ የተናገረው ንግግር ደብረ ማርቆስ ላይ ሄዶ ተመልካቾቻችን ራሳችሁ ፍረዱ ያኔ የኢትዮጵያ መሪ ነው አካባቢ አሊዶሮ አካባቢ ያኛው አማራን አይጠቅምም ጎጃምን አይጠቅምም ምስራቅ ጎጃምን አይጠቅምም ይህ ህዝብ በአጼ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያቃል በጣሊያን ጊዜ ምን እንደደረሰበት ያቃል እሺ ተመልካቾቻችን እንዳያችሁት ነው አት ዘራቸው እናመሰግናለን ቴንኪው ለሱፐር ቻት ድጋፉ እግዚአብሔር ይስጥልን ታሪካዊቷ መዲና አዲስ አበባ በደናቁርት መሃይማን በነ አጋዘች አበቤ መጫወቻውን ማየት ያማል ይላል እውነት ነው በጣም እናመሰግናለን ለሱፐር ቻት ድጋፉ ቴንኪው ሶ ማች እንደሰማችሁት ነው አብይ ደብረ ማርቆስ ሄዶ ያ አጼ ዮሐንስ ምን እንዳረጉባችሁ ታውቃላችሁ ነው ያሉት በአጼ ዮሐንስ ጊዜ ምን እንደደረሰባቸው የሚል ንግግር ተናግረዋል ለምንም የማይበጅ አደገኛ ንግግር አደገኛ እሳት ለምንድን ነው ይሄን የተናገሩት ሌላ ምሳሌ የሚያደላቸው ከፈለጉ ማለት ነው ይሄን ምሳሌ ማንሳት ለምን አስፈለገ ነው በአሁኑ ሰዓት መልሱ ቀላል ነው የአማራና የትግራይ ህዝብ ተቀራረበ የሚለው ነገር እረፍት ከነሳቸው መካከል እነሱ ናቸው እና አብይ አህመድ ከፍተኛ አመራር በነበሩበት የኢንሳላፊ በነበሩበት በዘመነ ኢህአዴግ ይሄንን አላነሱትም በዘመነ ኢህአዴግ ሲከሱ የኖሩት አብይ ምኒልክን ነው ጨለንቆ ላይ ነበር ሐውልት ሲያሰሩ የነበሩት የተቆረጠ እጅ ያዘው ማለት ነው አብይ ይሄን እየተናገሩ ያሉት በራሳቸው ዘመን ሐረር ላይ ያለው የራስ መኮንን ድልድይ ከወደቀ 7 ዓመቱ አላነሱትም ያን ነገር የአማራ ጠበቃ ሆኖ እዚህ የመጡት ማለት ነው አላነሱትም መጡና ሰሞኑን በተለይ ጀነራል ተፈራ ማሞ ሲናገሩ ሰምታችሁታል ከምንም ጊዜውን በላይ የአማራና የትግራይ ህዝብ እየተቀራረብን ያለው ነው ደግሞም ተቀራርበን እንቀጥላለን ብለዋል ከመቼውም ጊዜ በላይ ለምን በጋራ ስላወጁብን ሰሜኑ ላይ ስለታወጀበት አንድነታችን ያዋጣናል የሚላል ሌላ እነሱ በጭንቅላታቸው የፈጠሩት ነገር አለ ጽምዶ ብለው የፈጠሩት አለ መሬት ላይ ያልኳቸው አይደለም ይሄ ህዝብ እየተመካከረብን እየተቀራረበብን መጣ የሚለው ነው ስለዚህ መጡና ነገስታት አባጂፋርም አጼ ዮሐንስም ሁሌ እንደምለው አጼ ምኒልክ መንግስት በሚያዋቅሩበት ሰዓት ላይ የሰሯቸው ስህተቶች አሉ የኛ ሀገር ነገስታት ብቻ አይደሉም እነ ቶማስ ጄፈርሰን ዘ ፋውንዲንግ ፋዘር ኦፍ አሜሪካ ባሪያ ፈንጋዮች ነበሩ እነሱ ግን ያን ታሪካቸውን ያወሩት አይወራም ነገስታት አገር ሲያቀኑ የሆነ ነገር ያደርጋሉ እና አጼ ምኒልክ ኢትዮጵያን አቅንተዋል አንድ አድርገዋል ስብሐት ገብረ እግዚአብሔር እንዳለው ዘነበን ከጋሞ ቴዲን ከአዲስ አበባ ከንጦጦ እኔን ካድዋ ኮረብታ አምጥቶ ምኒልክ በአማርኛ ባያወራራን እንዴት አንድ እንሆን ነበር አንድ አረገን እኮ እያለ እውነተኞቹ ስብሐት ገብረ እግዚአብሔር የተናገሩበት ነውና ምን ለማለት ፈልጌ ነው አጼ ዮሐንስም ግን ይሄ ስም ምኒልክ ስህተት አልሰሩም ፍጹም ናቸው እያልኩ አይደለም አጼ ዮሐንስ አለ በጎጃም ላይ በቦርቦ ምናምን ግን አይነሳም ለምን የምናነሳው ምን ነው ለኢትዮጵያ አንድነት ብለው መተማ ላይ ነው አንገቱን የሰጠ እንደ ግጥሙ ያለው ኢትዮጵያ ታሪክ የሚያስቀምጠልን ይሄን ነው አንገቱን ሰጠ መቅደላ ላይ መጥቶ ጎንደር ላይ መጥቶ ለኢትዮጵያ አንድነት ይሄ ነው የሚነሳው ያውም በመሪ ደረጃ ማለት ነው ሀገር ሲቀና ብዙ ነገር ስለሚደረግ ማለት ነው
በዛን ጊዜ በሚያዋጣቸው ጊዜ ያን አደረጉና እንትን አደረጉ። አሁን ደግሞ አንድነት እየፈጠሩ ነው ሲባል መጡና የጎጃም ህዝብ አፄ ዮሐንስ ጊዜ ምን እንደደረሰባችሁ ታውቁታላችሁ ነው ጠቅ አደረጉት። በጣም አደገኛ እስከዛሬ ድረስ ተናግረውት የማያውቁት ነገር አደገኛ መርዝ ነው እንትን ብለው ይሉት። ስለዚህ ፍርሃታቸው ጭንቀታቸው የት ደረጃ እንደደረሰ የሚያሳይ ነገር ነው። የጎጃምም ሆነ ግን የኢትዮጵያ ህዝብ አፄ ዮሐንስን በዛ ያውቃቸው አሁን አያውቃቸው። አጨደው ከመረው ያን ያዛው ገብስ አሊሙ ነፍጠኛ አፄ ዮሐንስ እየተባለ የተነገረላቸው መቅደላ ላይ ሄደ ራሱን አፄ ዮሐንስ ይዋሻሉ መጠጥ አልጠጣም ብያሉ ሲጠጡ አይተናል በርግጥ ራስ የሚያዞር መጠጥ እየተባለ ምንድነው ራሳቸውን ይሰው ናቸው። እና አብይ ለምን ይሄን አለ? ምን ያደርግላቸዋል? የምኒልክ አለቀ መጀመሪያ ለአማራ ህዝብ ተቆርቋሪ ከመሆን እዛ ላይ እንደዚህ ከማለት በፊት ያስፈረሱትን ቅድም ያልኩትን እስኪ ሌላው ይቅር ይሩቁ በርሶ ዘመን በአደባባይ የተገነደሰው የራስ መኮንን ድልድይን ቀጥ ማድረግ ብቻ ነው። አንዴ እኮ ቀጥ አድርጎ ሲሚንቶ ማስያዝ ነው። እሱን ብቻ እስኪ ያስደርጉት አንድነት ሊሰብክ ነው ይደረጋል። እሱን አሁን የሆነ እዛ አካባቢ ጦርነት ሲፈልግ እርስ በርስ ለማጣላት ወይ የኦሮሞውንና የአማራውን የመሳሰሉትን ነገር ሲፈልግ ያነሳና እያችሁት ይህን እኮ የጣለበት እሱ ነው ተነሳ ብላ ለሚፈልጋት ሴራ ይጠቀማታል ሁሉንም ነገር። እንደዚህ አይነት በዚህ ዘመን እንደ አብይ አህመድ የሴራ የደም አፍሳሽነት ሱስ እና ፋብሪካ የሆነ አንዳችም አካል አይቻላል። አሁን ይህንን ፒክ ያደረገው ነገር በደንብ ኦብቪየስሊ ግልጽ ነው፣ በጣም ግልጽ ነው። በዚህ ደረጃ ህዝብና ህዝብን እኮ ነው እየሄደ ያለው። አሁን ህወሓት ወንጀል ሰርቷል፣ አብሮ የሰራው ነው። በህወሓት ወንጀል ጠቅላላ አብይ አህመድም ይጠየቅበታል። በህወሓት ወንጀል ብቻ ሳይሆን በጦርነቱ ላይ እነሱ የተወሰኑትን ከሱ ጋር እንዲቆሙለት አቆይቶ አማራን ክልል አስጨፍጭፎ እንደገና አደራጅቶ የአማራን ክልል ልዩ ኃይል አፍርሶ እንደገና ሊያስመታው በነበረበት ታሪክ ሁሉ ገና ይጠየቅበታል። አሁን ግን ከሱ ስላፈነገጡ ብቻ እንደገና ህዝብ ለህዝብ ለምን አልተጫረሰም እኮ ያ የቀደመው ጦርነት ለምን እንደገና አይደገምልኝም? ለምን አይደገምልኝም? ያው እነ ኮሎኔል ደመቀን እያዘጋጀ ነው እንደገና ለጦርነቱ። እነሱም በዛ በኩል በቃ የደም የማፍሰስ ምን አይነት ኃይለኛ ሱስ እንዳለበት ይሄ ግልጽ። ማንኛውም ዜጋ መቼም ይህንን ታሪክ ዛሬ ፒክ ያደረገበትን ነገር ለምን እንዳነሳው በደንብ ግልጽ ነው፣ በደንብ ግልጽ ነው። እዛ እስከሄደ በኋላ ይህንን ንግግር የሄደው እኮ አውሮፕላን ማረፊያ ምናምን አስመረኩ ብሎ ነው። በዚህ አጋጣሚ አንዴ ላሳያችሁ። ይሄ ነው አስመረኩ። ይሄ የደብረ ዘይት ላይ የተሰራው አይነት በጣም ስንት ቢሊዮን ብር የፈሰሰበት ኤርፖርት እንዳይመስል ደብረ ማርቆስ ላይ ያለች ትንሽ ኤርፖርት ናት። እሱም በጣም እነሱ እንደሰሩት አድርገው ነው አይደለም፣ እነሱ የሰሩት አይደለም። ከ30 ዓመት በፊት የነበረው ከ30 ዓመት በፊት ተቋርጦ የነበረውን እንትን ነው ያስቀጠሉት ማለት ነው። እና በጣም ትናንሽዬ ያው የነበረው ኦልድ ቢልዲንግ በነገር ላይ አዲስ ቢልዲንግ አይደለም፣ የሆነ አሮጌ ላቀርበውም ፈልጌ ነበረ። በጣም የቆየ ያንኑ የነበረውን ቢልዲንግ እንትን ብለው እዛ ሄዶ እችን ነገር ላይ ያስመረቅ ብሎ እዛ ሄዶ የሰራውን ፖለቲካ ስታስበው ግን በጣም ነው የሚገርመው። አሁን ምንድነው እዚህ አካባቢ ያለው የጎጃም ማህበረሰብ ይህንን ሰርቼልሃለሁ፣ ስለዚህ በዛ በሰራውን ውለታ ይሄንን ውለታም አይደለም አልሰራም፣ ግዴታው ነው ቢሰራም፣ ከዛም ውጪ ደግሞ ተሰርቶ የነበረው ነው ተቋርጦ የነበረው ነገር ተመልሶ እንዲጀምር የተደረገው። ከዛ በኋላ ይሄንን አድርጌልሃለሁ፣ አስጀምሬልሃለሁ፣ ስለዚህ ከኔ ጋራ መቆም አለብህ። ስትቆም ደግሞ እነዚህን የትግራይን ማህበረሰብ ጋራ ጦርነት እንድትገባልኝ ነው የምፈልገው ነው ግልጽ። ይሄ ነው እንግዲህ የተሰራው እንትን ለሱ የተሰራው ስቴጅ እና አቀባበል እጅግ በጣም ከፍተኛ ገንዘብ ወጥቶበታል ከሌሎች ነገሮች ጋር ስታዩ ማለት ነው። ከዛ ደግሞ ሌላ ከፍተኛ ወጪ የወጣበትን ሌላ ደም የሚያፋስስ ወንጀል እጅግ በደም የተጨማለቀ ወንጀል ነው የተናገረው በዚህ አጋጣሚ። አዎ ለማስተላለፍ የፈለገው መልእክት እንግዲህ ሽፍታ ነው። ቆይተ እንሰማዋለን አሁን ሌላውን ንግግሩን። ያን ለማድረግ ይሄን ነገር ሳይጠቅስ መናገር አይችልም ወይ ነው? ይችላል። ለምን መጡ ነው? አሁን እኮ ቲፒኤልኤፎች ጋር እንደሆኑብን መጡ። እነሱ ከመጡ እንደዛን ጊዜ ያሰቃዩአቸዋል ምናምን እኮ ነው። አሁን በሱ ቤት አፄ ዮሐንስን ራሱ የአንድ ብሔር የአንድ የህወሓት ተወካይ ነገር አድርጎ ማቅረብ ነው እንጂ ሊያስተላልፍ የፈለገው ነገር ስለ ሽፍትነት ምናምን ነገር
አፄ ዮሐንስ ጋር ሳይሄድ ምን ሳይሄድ ሰላም ከሌለ ትጎዳላችሁ ምናምን እኮ ብሎ ባጭሩ መስጋት ይቻላል። ግን ፍርሃቱ ጭንቀቱ ምን ላይ እንደደረሰ በደንብ የሚያሳይ ነገር ነውና በአፄ ዮሐንስ ጊዜ ምን እንደደረሰባችሁ ታውቁታላችሁ ብሏቸው ቁጭ አለ። ከዛ በፊት ምንድነው ያለው? እስኪ እንስማው አንዴ። ከዛ በፊት ያለው አዲስ አበባ አላሻግርም ያለውን ሽፍታ በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች የተበራከቱ ሰዎች በነፃነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። ዛሬ ይህ አየር መንገድ ተመርቆ እንደተባለው በቀን 3 ጊዜ ሰዎች የሚመላለሱበት በረራ መጀመሩ መልካም ነገር ነው። ነገር ግን ያንን መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ጉዳይ ማድረግ እንዲቻላቸው ሰዎች የነሱን ፕሮግራም የነሱን መሻት እንዳያስተጓጉሉ ሰላም በእጅጉ አስፈላጊ ስለሆነ መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ቶኑንም እዩ። ቶኑ ምንድነው መሰለሽ የሚለው መቲካ አሁን ይሄንን የተረዳ ሰው ህዝቡን ነው እየተማጸነ ያለ እዛ የተሰበሰበው። ባሊዶሮ ማለፍ አልቻልንም፣ አልተቻለም። ያበራከተብን ሽፍታ ማን ነው የሚያለ ያለው? እናንተ ናችሁ። ተባብረን ባለመስራታችን ሽፍታው ተበራከተብን። እናንተ ስላላገዛችሁኝ ነው። ጎጃም ታውቂያለሽ፣ የነ ዘመን አካባቢ ሰው ነው፣ አገር ነው ምናምን ነው፣ ተይዘነ ዘመን ትውልድ ነው። ስላልረዳችሁኝ ጭራሽ እኮ ይላል አይተሽዋል። ካሊዶሮም አልፎ እዚህ መተላለፍ አቃተ እርስ በርስ አለ። ይሄን የሚለው ማን ነው? እንደነገርኩሽ የኢትዮጵያ ህዝብ መርጦኛል የሚለው ሰው ነው። 25% በዛ ትቻለው ነው አገራችን። ስለዚህ አሁንም የማታግዙኝ ከሆነ ባሊዶሮ ትታገታላችሁ፣ አብረን እናጥፋ ነው ዋናው። ቶን ይሄ ነው የሚጠቅመው፣ ለእናንተ ነው። ህዝብ ነው ሽፍታ ያበራከተብኝ፣ ተባበሩኝ የሚል ነገር ነው። ሽፍታ የሚለው ማን እንደሆነ ይገባሻል። በሱ ቤት እዛ እና ወደ እነሱ ከኛ ይልቅ ለማን እየረዳችሁ ስለሆነ ነው እናንተ ነው የሚሉት። ለዚህ ሽፍታ ነው የሚላቸው። አሰላለፋችሁ እንደዛ ስለሆነ ነው። ስለዚህ አሁን የገዛ ነው በሳምንት 3-2 መሄድ ለሚችሉት ፕሌን ሰራንላቸው፣ አውሮፕላን ማረፊያ። የኛ የብልጽግና ሰዎች በዛ ይመጣሉ። የነበረው ነው ይሄ ኮሬክት አለው። ገንዘብ ያላቸው ወያኔ ጋር ሆኖ ያስቆመው ነው አሁን አስጀምሮ። ለምን ፕሌን ባይከፈት እኮ መግባት አይችልም ነበር እኮ። በምን ይገባ ነበር? አየሁ አይደል? መግባት አይችልም ነበር ከባህር ዳር ወደዛ። እንትኑም አባባሉም እኮ ሲያነኩ ለእኛ ሰዎች ለብልጽግና አሁን አንቸገርም፣ ለራሳችሁ ስትሉ አብራችሁኝ ሁኑ። እኛ አሁን በፕሌን 2-3 ይመጣሉ። ለብልጽግና ሰዎች ምንም ከፈለጋችሁ ጨው ለራስ ትጣፍጥ እኛ ጋር ሁኑ ማስፈራሪያ እኮ ነው ዋናው እንትኑ። አብራችሁኑ ነው የሚለው። ከዚህ ሁሉ ግን ጀርባ ያለው ትልቁና ዋናው ነጥብ በጣም የሚያሳፍረው እሱም ሊያፍርበት ሁሉም ህዝብም ሊያፍርበት የሚገባው ነገር ሰላምና ደህንነቱን ማስጠበቅ አልቻልኩም የሚል መልእክት አለው። አልቻልንም እያለ ማንም ይተባበረው ማንም እንትን ይበለው። ባሊዶሮ በምን እየታገተ ነው ሰው ሁሉ እንደዚህ ካለ አንድ መንግስት የመጀመሪያ ስራው ዜጎች በሰላም ወጥተው ሁሌ እንደምንለው ነገር ነው እንዲገቡ ማረጋገጥ ነው። እርዱኝ፣ አልቻልኩም፣ መንግስት አቅም የለውም የሚለውን መልእክትም የተንጸባረቀበት ነው። እናንተ ካላደረጋችሁ ከአሁን በኋላ ግን እናንተ ባታረጉ ብልጽግናዎች እናረጋ ከበደ ግድ የለም
በፕሌኑ አይመጧታል። እናንተ መታገታችሁን ትቀጥላላችሁ። ይህን ሁሉ ካለ በኋላ ነው የቅድሙን ያስከተለው መቲ። አሁን ልክ ይሄን አዳምጠ ነው እስኪ ድገሚው ቅድሙን ያፄ ዮሐንስን። ምስራቅ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል እንግዲህ ይቺ ነች ማጣፈጫዋ ናት ያቺ የጣሊያ ነው። ይሄን ሁሉ ካለ በኋላ ነው ያን የተናገረው። ይሄን ካለ በኋላ አሁንም እየመጡ ነው እንግዲህ ያው አንድ እየሆኑ ነው። ምን እያደረጉ ነው? እነዚህን እየተዋሃዱ ያሉትን እነ ጀነራል ተፈራ ማሞ ሰሞኑን እንደተናገሩት እየተባበሩ ነው ያሉትን እነ ዘመነ ካሴ ሰሞኑን መግለጫ ሰጥተዋል። እና አስረስ ማረ ዳምጤ መግለጫ ሰጥተዋል። እሱ እንደተባለው ይሄ አንድነት ህብረት እየፈጠሩ ከመጡ ትጎዳላችሁ የሚል ማስፈራሪያና እርዱኝ የሚል መማፀኛ ነው። አጠቃላይ ግን ሁኔታው ምን ያህል ጭንቀት ውስጥ እንደገባ የሚያመላክት ነው። ከሁሉም በላይ ግን የአንድነት ዘብ ለመምሰል የሰላም ዘብ ለመምሰል መሞከሩ ያስተዛዝባል። ቅድም እንዳልኩት በተግባር መሬት ላይ ያለውን ሀቅ ሁላችንም ስለምናውቀው እየተደረገ ያለውን ነገር ማለት ነው። አንዴ በብሔር መከፋፈል ከጀመርን አይወርድም እስከ ቤተሰብ እንወርዳለን ምናምን በጨረሻ ላይ እያለ ቀጥሏል። ትቼው ነው ቆርጬው ነው እና እንዴ ማን ነው ይሄን የሚለው ነገር ነው። በሄድሽበት ቦታ ሁሉ እየመሰለ የሚናገረው ማን ነው? አሁን እንኳን መልእክት ሲያስተላልፍ ምንድን ነው እንዲህ አይነት ነገር ለኢትዮጵያ ህዝብ አይጠቅምም ካለ እኮ በቂ ነበር። ለጎጃም ህዝብ አይጠቅምም፣ ለምስራቅ ጎጃም አይጠቅምም፣ ለምናምን እያል ወደዚህ አይነት ትርክት ነው የገባውና ኤኒዌይ ምን ብታልም ጥሬዋን ወይም ከምን እንቁላል ምን አይገኝም እንደሚባለው ነገር ነው። የሆነ ሆኖ ግን ጭንቀታቸውን የሚያሳይ ነገር ነው። ለምንድነው ጭንቀቱ? በየቦታው በየግንባሩ ያለው አውደ ውጊያ ተባብሶ በመቀጠሉ መቲ በየቦታው የሆኑ የሚያስመርቃቸው ወይም የሆኑ ነገሮች ካሉ ይሄድና እዛ ቦታ ላይ የሚያወራውን ስታዩ በጣም ነው የሚገርመው። ምንም ግንኙነት የለውም። ቦታ ብቻ ነው የሚቀያየረው። ቦታ የቀያየርና ያችን ስቴጅ ተጠቅሞ ለቅሶውን ወይንም ቁጣውን ወይንም ፍርሃቱን የሚያሳይበት። አሁን ይሄ ከ30 ዓመት በፊት የተቋረጠው የደብረ ማርቆስ የአየር ማረፊያን አሳድሰው ለማስከፈት ጠቅላይ ሚኒስትሩ መሄድም አይጠበቅበትም። እሱ ግን መሄዱ ራሱ እንደ ሰክሰስ ዜና ላይ ወጥቷል። ደብረ ማርቆስ ጠቅላይ ሚኒስትሩ ገባ ምናምን ብለው። ምክንያቱም አይገባማ፣ አይችልማ። ከባህር ዳር ተሳፍሮ ወይም በመኪና ሊሄድ አይችልም። ይሄንን ኤርፖርት እንትን ብሎ ደብረ ማርቆስን ረገጥኳት የሚለው ራሱ አሁን ትልቅ ሰክሰስ ነው። ትልቅ ድል ነው። እና ለዚህ ነው እነ ዳንኤል ክብረትን በኋላ አመጣዋለሁ። ከሄደ በኋላ አሁን አምጪ እንጂ እዚሁ ላይ እሱ ያለበትን ጃውሳ ማለት ግን ጅልነት ሲታደል አንደኛ ደረጃውን መርጦና ተሻምቶ ነው የወሰደው። አይ የማርቆስ አይሮፕላን ማረፊያ ብሎ በትልቅ ድል አገኘንሽ ምናምን በእጃችን ገባሽ። ስንቴ ሞክረን አልተሳካልንን። አሁን ገባን ብለ ስንት ባታሊዮን ጦር ምናምን ግን ይዘው እንደገቡ ግን አላሳዩንም። ቢያሳዩን ጥሩ ነበር እንጂ ዝም ብሎ ብቻቸውን እንደዚህ እንደሚታዩት አይደለም። ይሄኔ መዓት ሰራዊት በዚህ በግራና በቀኝ ከቦ ነው የሚመስለኝ። እዚህ ቦታ ላይ ሄደ። እችን ትንሽዬ አየር ማረፊያ ስራ አስጀመርን አሉ። ከዛ በኋላ እዛ ቦታ ላይ ጠቅላላ ፍርሃቱን፣ ቅዠቱን፣ የኢትዮጵያን ፖለቲካ ተናገር። ሁሌም ቦታ እየቀያየረ አንድ ሰሞን ቴዲ በዘፈነ ጊዜ ቦታ እየቀያየረ እየሄደ ይሰርበው ነበር። የየቦታው ሄደ። እንትን የንፋስ እንትን በንፋስ የምንወድቅ አይደለንም ይላል። በየቦታው ሄዱ ሲያስበርቅ ማለት ነው። እና በጩኸትና በዘፈን አንወድቅ ምናምን የሚለው ነገር አለ። አሁን እዚህ መጣና ስለ አየር ማረፊያው ስለ ጠቅላላ ህዝብ ለህዝብ ግንኙነት ምናምን አይደለም ያወራው አፄ ዮሐንስ ያደረገብህን ነገር አስብና በቂም በቀል እንደገና ተነሳ ነው ከህዝብ ለህዝብ ጋር። ከዛ ደግሞ ሌላው ጠቅላላ ያው ስለ ፋኖ ነው። ፋኖ አንደኛ ሽፍታ ሆኖ አላመላልሳለን። ፋኖ እንደዚህ ከሌሎች ጋር እንትን እያለ እየተነጋገረ ስለሆነ በሱ ላይ ተነሳበት፣ ትዝ ይበልህ፣ አፄ ዮሐንስ ያደረጉትን ትዝ ይበልህ እና ተነሳበት። ከዛ በኋላ ይሄ ነገር እናንተ ከኛ ጋር ካልቆማችሁ በስተቀር አቅቶናል፣ አብራችሁን ቁሙ፣ አለዛ እየታገትክ ትቀጥላለህ፣ የሚገልህ ሽፍታ ነው ብሎ ፋኖን ከሰደበ በኋላ እጃችን ዘርግተን ለመነጋገር ፈቃደኛ ነን በሰላማዊ መንገድ ለሚመጣ ሁሉ። ከዚህኛው የመጨረሻው ደግሞ ለፋኖ ነው። ኑ ለመነጋገር እንፈልጋለን፣
ለኢትዮጵያ አይጠቅምም ለአማራ አይጠቅምምና እዛች ጋር የጎጥ ክፍፍል ካደረገ በኋላ ከማንኛውም ጋር ለመነጋገር ደግሞ ፍላጎት አለን። ይህን ሁሉ የተንኮል ዘር ከዘራ በኋላ ጭንቀቱን ምኑም ከተፋ በኋላ እባካችሁ ታረቁኝ በሚል ነው ንግግሩን የሚጨርሰው። የደብረ ማርቆስ የአየር ማረፊያ ጉዳይ የለም እዚህ ውስጥ እንደምታየው የለም፣ ወጥቷል። ከዛ ዳንኤል ክብረት ደግሞ ወጣና ደብረ ማርቆስ አውሮፕላን ማረፊያ እኮ ደርሰን ነበር ምናምን ብሎ ብሽሽቁን ምናምን ጀመረ ማለት ነው። ወይ መንግስት ቁመና የሚባል እኮ ዜሮ እኮ ነው የለም። ፍትህ ለአማራ እናመሰግናለን። ዲቫይድ ኤንድ ኮንከር ኢዝ ሂዝ ፖሊሲ። ከፋፍለህ ግዛው ተነቅቶብሃል፣ ላሽ በል አይናችንን ከአንተ ላይ አናነሳም። የሁሉም ገዳይ አንተ ነህ። ደም አቃብተናቸዋል። በእርሱ ቤት ቁስል የነካካ መቀስቀሱ ነው፣ አይሳካም ብሏል። ለአስተያየቱም ለሱፐርቻት ድጋፉም እናመሰግናለን። ደሬ ሀረር ላይ ያፈረሱት የራስ መኮንን ድልድይ አይደለም ሀውልት ነው የሚልም ማረሚያ ይቻላል። ለካ ድልድይ ነው ያልኩት እንደ ቅድም ስናገር እኔም ኖቲስ አላልኩም። ሀውልት መሆኑ የታወቀ ነው። ሀውልት ነው አይተነው የለ ሲገነደስ እና ሀውልታቸው ማለት ነው። ይቅርታ ተሳስቼ ብያለሁ ማለት ነው። ኤኒዌይ በዛ ይስተካከል። ዳንኤል ክብረት የስኬታቸውን ጫፍ ተመልከችው መቲ። ይሄ ነው ጭንቀት ራሱ የደስታቸው ጫፍ። የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ነው የጻፈው። ያው አለና ምናምን አህያ የደብረ ማርቆስ አውሮፕላን ማረፊያ ብሎ ነው ይዘጋ እንደተመኘናት አገኘናት ምናምን የሚለው አይደል? ይሄ የጊዮርጊስ ደጋፊዎች ቀቁ ቂቃ አንድ ጎል በደቂቃ የሚሉት እንደዛ ነው የጨፈረው። ዝም ብለሽ ስትመለከችው የደብረ ማርቆስ አውሮፕላን ደብረ ማርቆስ መሄድ ደብረ ማርቆስ ማለት የተላጓለው ሀገር ትልቅ ከተማ ከአማራ ክልል ምክር ከባህር ዳርም ዋና እንትን አትገኝ። እነ መለስ ዜናዊ ከጠረፍ ጠረፍ ሲሄድ የነበሩት ምን ሊዱ ነበር? ጠረፍ ጥግ ጥጉን በእግራቸው ከአባቶች ጋር አማራ ክልል አንድ የሚገርም ቪዲዮ አለ። የመለስ ከሽማግሌዎች ጋር የሚያወራ ያለምንም እንትንና በስንት ጊዜ አንዴ ነው የደረሰው። እንግዲህ የዚህ ቦታ ላይ ማለት ነው በግድ ባህር ዳርም ሲሄድ እንደዚህ ነው። ባለፈው እንደተናገር ነው ከፍተኛ ባታሊዮን ጦር በመካናይዝድ የተጠበቀ ታዩት ያለውን ጭቀት በዛ ላይ በአውሮፕላን ተደርድረ ገባናት። ሌላም ሰዎች ለጥፈው አይቻቸዋለሁ እንደዚህ ሙዚቃ ቀርበው ወንዳታ ደብረ ማርቆስ ደረስናት ምናምን የሚልና ይሄ እንደ ብሬኪንግ ኒውስ ነው። ከዚህ በላይ መውደቅ አለ ወይ ይላችሁ? ከዚህ በላይ መዋረድ አለ ወይ? ውርደትንስ በራስ አንደበት ማወጅ አለ ወይ ነው የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ወይም አብሮት የሚውል ሰው። ብራቮ ደብረ ማርቆስን ረገጥን ደርሰን መጣን ነው። ይሄ የአውሮፕላን ማረፊያ ግንባታ አልሄድበትም ብዬ ነው አይቻቸዋለሁ። እኔ ስላየኋቸው ነው። የጎንደሩንም አየኋቸው፣ የባህር ዳሩንም ደጃዝማች በላይ ዘለቀ የተባለው ሊድሮውን አየሁት። ትስቅ ያለሽ መቲ ኢንተርናሽናል ኤርፖርት እየተባሉ ነው የሚጠሩት። ውስጥ ኤርፖርቱ ጋር ስትደርሺ በጣም ትደነግጫለሽ። የተመነጠረ ሜዳ ታያለሽ። በቃ ያውም እንግዳ መቀበያቸው የምልበት ዌይቲንግ ሩም ምናምኑ በጣም ነው የምደነግጨው። በጣም የምትደነግጭበት ሁኔታ ላይ ነው እና በጣም የሚገርም ነገር ነው። መቲ አንቺ ቀጢ፣ እኔ አንድ ስልክ መመለስ አለብኝ አስቸኳይ ስለሆነ ነው። መልካም ቤተሰብ ጉዳይ ሊሆን ይችላል። እዚህ ላይ አንዳንድ ሰዎች አስተያየት እየሰጣችሁ ነበር። እችኑ ሀሳብ ባለፈው ደሴ ላይ ተናግሯታል ብላችሁ ነበረ። እኔ እዚህ አስተያየት መስጫው ላይ ነው እያየሁት ያለሁት እና ከዚህ በፊት እንደዚሁም የዚህ የአፄ ዮሐንስን ጉዳይ ደሴ ላይ አንስቶት ከሆነ ሙሉ በሙሉ ጦርነት እየፈለገ ነው እንግዲህ ውዝን አማራ ማለት ነው። ዋናው ነገር እኔ አሁን የጎጃም ውስጥ ለውስጥ ክፍፍል የሆነ ነገር የሆነች የሰማው ነገር እንዳለ ነው የሚታየኝ። የሰማውና ያየው ነገር እንዳለ ነው የሚሰማኝ። ያቺን ይዞ ነው እየተንቀሳቀሰ ያለው። ስለዚህ እዛ አካባቢ ያለው ማህበረሰብ ይህንን ነቅቶ ማየት አለበት። ከውጭ መጥቶ እሱ በአየር መጥቶ ደብረ ማርቆስ ላይ አርፎ እንደዚህ አይነት መርዝ ተክሎ በሄደበት ቦታ ላይ ማንም ሰው እንደውም ማድረግ ያለበት ይሄ ነገራችንን ለእነሱ የሚጠቅም ነገር ነው ማለት ነው ብሎ ቶሎ የመሰብሰብ እና የመነጋገር ነገሮች ካሉ ነው። እኔ እርግጠኛ አይደለሁም፣ ግን የሆነ ነገር ሳይሰማ በዚህ ደረጃ ጎጥ እየለየ በዚህ ደረጃ አይናገርም። ስለዚህ ጎጃሞች ተሰብሰቡ፣ ራሳችሁን መሰብሰብ ግዴታችሁ ነው። በዛ እየገባ ነው ማለት ነው። የሆነ ኃይለኛ የሴጣን መንፈስ ያለው አካል በዛ በኩል በመሀላችሁ ሊገባ እየመጣ ነው ማለት ነው። ከዛ ውጭ ደግሞ ይሄ ደግሞ ለሁሉም አማራ ደግሞ እንትን ይላል። በሁሉም አቅጣጫ ላሉ የአማራ ተወላጆች
እዛ ቦታ ላይ መጥቶ አማራን እየገደለ እያፈናቀለ በድሮን እየጨፈጨፈ መጥቶ ወዳጄ ነኝ ቢል ልትሰማው አትችልም። በምንም ተአምር አብይ አህመድ እንኳን የአማራ በጄኖሳይድ አውጆ ለሚጨፈጭፍበትን ለተወለድኩበት ላለ ኦሮሞ ቤተሰብ ወዳጅ ሊሆን አይችልም። እንደሚታወቀው ለራሱ ጥቅም ብቻ የሚሄድ ነው። ነገር ግን በተለይ ወደ አማራ ክልል ላይ መጥቶ ወዳጅህ ነኝ ይህንን አድርግ ብሎ እንዳንድ ወዳጅ የሚሰጠውን ምክር መስማት በራሱ በጣም በጣም ጅልነት ነው። 2 3 4 ጊዜ በዚህ ሰውዬ መሸወድ እና ለባርነት ራስን አሳልፎ መስጠት አይቻልም። አሁን ተነስቷል። ራስን የማዳን ራስን የመከላከል ራስን የማክበርና የማስከበር ትግል ውስጥ ገብቷል ማህበረሰቡ። ስለዚህ ሌላው የቀረው ነገር ደግሞ ያለውን ተሰባስቦ በአንድ ጠንክሮ መቆም ነው። እዚህ የአየር መንገድም ኦብቪስሊ መምጣትም አልነበረበትም፣ ግን መንግስት ነው። መንግስት ስለሆነ ያለ የሌለ ኃይሉን ይዞ መጥቶ ነው ይሄንን የሚያደርገው እና ራስን የመሰብሰብ እንቅስቃሴ እንደውም እሱ ተናግሯል። ምንድን ነው የሆነው ብላችሁ ተመልሳችሁ መሰባሰብ እና ይሄ ሰውዬ የገባብን ነገር ምንድን ነው ምን ብለናል ብሎ ወራስ የመመልከቻ ጥቆማ ነው የሰጣችሁ እንጂ የእሱን ይዞ ማራገብ ሳይሆን ወደ ራስ የመመልከቻ ጥቆማ ነው። እንግዲህ ሊመጣብን ፈልጓል ማለት ነው። እንሰባሰብ የሚለውን ነገር ነው ይዞ መሄድ ያለብን። ደረጃ እንኳን ደህና መጣ። አመሰግናለሁ በቲ። አሁንም ሱፐር ቻት አንብብ። እባክሽ ታረቂኝ፣ ፋኖ አታስጨንቅኝ፣ መርጠንለታል ወይም የጨነቀለት ይላል ፍትህ ለአማራ። እናመሰግናለን። በመቀጠልም ደሴ ሙስሊሙን ክርስቲያን ለማናከስ አፄ ዮሐንስ ቦሩ ሜዳ ላይ ሙስሊም ጨፈጨፉ አለ ነው። አልረሳው። በየቦታው ላይ ቅኝቶች ይለዋወጣሉ። የምናውቃቸው ነገሮች ነው። መቴ አንቺ ያልሽው ነገር ነው ዋናው። አስታርቁኝ እናንተ ልጆች ናቸው እየረበሹኝ ያሉት ነው በዋነኝነትና ያም መልእክት ለማስተላለፍ ነው። እኛ ክፍት በኋላ ላይ የጭንቅ ምርጃ ነው። አንድ የማናከስ ሌላ ደግሞ እሺ ካሉ አሁንም እናንተ ተቆጣ እንትን በሏቸው ከኔ ጋር ሁኑ። ይሁን እየለመንኩ ነው ለሰላም። ይሄን እያያችሁኝ ነው። ይሄን አይታችሁ ከኔ ጋር ቁሙ። እነሱ ናቸው የበጠበጡት ሰላም ያላገኛችሁት እያሉ የመማፀን ነው እንጂ ካሁን በኋላ የሚታለል እንደሌለም ገብቶታል ነው። ለምንድን ነው በዚህ ደረጃ የተጨነቁት ስንል ነገሮች እየከፉ ነው ሰሞኑን የመጡት። በስተመጨረሻም ያው እንደነገርናችሁ ከአማራ ክልል የደረሱን መረጃዎች አሉ። የግንባር መረጃዎች ዜናዎቹን እንደሚከተለው አቀርባቸዋለሁ። መጀመሪያ ከማን ጋር እንነሳለን መሰላችሁ? በሸዋና በሚኒሊክ ዕዝ ነው። የሚኒሊክ ዕዝን ይሄ ጥቁር ክላሾቹን እንመልከት። አፋብን ወድሎ አማራ ቤተ ምኒልክ ዕዝ 303ኛ ሳምነው ኮር ናቸው ከፍ ያለ ድል መቀዳጀታቸውን ያስታወቁት። ከትናንትና በላሊበላ አቅራቢያ በተካሄደ አውደ ውጊያ ከ55 በላይ ወታደሮች ህይወታቸውን ማጣታቸው፣ ከ40 በላይ ጥቁር ክላሽ በማረክ ድል መጎናጸፋቸውን እዙ አስታውቋል። በምኒልክ ዕዝ ስር የ303ኛ ሳምነው ኮር አካል የሆነው 21ኛ ተከዜ ክፍለ ጦር ኃይሎች ራሱን 9ኛ ክፍለ ጦር ብሎ የሚጠራው የመከላከያ ኃይል ከኩል መስክ እንዲሁም ከ61ኛ ክፍለ ጦር 2 ሻለቃዎችን ይዞ ከላሊበላ ከተማ ለማጥቃት ሲንቀሳቀሱ ስቦ በማስገባት ስልት ጥቃት እንደፈጸሙ ነው የህዝብ ግንኙነት መምሪያ ያስታወቀው። የመምሪያው ቃል በቃል ሐምሌ 4 ቀን 2018 ዓ.ም መነሻውን ኩል መስክና ላሊበላ አድርጎ ወደ ገነተ ማርያም የተንቀሳቀሰ ሰራዊት በዙ 23 እና በ107 የታገዘ ውጊያ ቢያደርግም የዙ የተከዜ ክፍለ ጦር ኃይሎች መሃል ላይ ስበው ማስገባት አኩሪ ድል አስመዝግበዋል። በዚህ ውጊያ ከ55 በላይ ወታደሮች ህይወታቸውን ማጣታቸውን፣ ከ30 በላይ ቁስለኞች መመዝገባቸው እንዲሁም 42 ጥቁር ክላሽ አንድ ሬዲዮ ማረኩን ነው ያስታወቀው። ተመልካቾቻችን የሰውን ህይወት ከሁሉም ይበልጣል። የሰው ህይወት ያለው ነገር አለ። እሱን ለማለት ፈልጌ ሳይሆን ከሰው ህይወት በላይ ይሄንን ያመጣ ነው ምርኮውን ለምንድነው ፎቶውን ያኛው እንትን አይልም። እነዚህን ጥቁር ክላሾች አብይ እንዴት በስስት እንደሚያቸው ፓርላማ ላይ ስለምታስታውሱት ብዬ ነው። በሰሜኑ ጦርነት ካለቀ በኋላ 2 ጥቁር ክላሾች በፋኖች እጅ ታይተው ፎቶ ሲነሱ አብይ ፓርላማ ላይ እንደ ብድ ነው ያደረገው። በከፍተኛ የውጭ ምንዛሬ የተገዙ ከፍተኛ መንግስት በብዙ ቦታ ላይ የሌሉ ከፍተኛ ዋጊዎች ላይ ብቻ የሚውሉ ጥቁር ክላሾች ተይዘው አየኋቸዋለሁ። ከዛ በፊት እኮ ደመቀ ምንም ብሏል። የአማራ ክልል መግለጫ አውጥቶ ከህወሓት የማረካችሁትን ምናምን ያደረጋችሁትን ውሰዱ እኮ ብለው ነበር። እና ያኔ 2 ጥቁር ክላሽ ነው ብሎ የተቆጣው አብይ በገፍ ጥቁር ክላሾች መቼም የሰውን ህይወት ረስተውታል ብዬ ነው። ወጣት መማረክ ምናምን ለነሱ ምናቸውም አይደለም። የሚቆጫቸው እነሱ መሳሪያ ሲማረክ ነው ብዬ ነው። ለምን ሰውማ በየቀኑ እየረገፈ ነው። ስለዚህ በዚህ ደረጃ አውደ ውጊያዎች እንደቀጠሉ ናቸው።
እሱ ብቻ አይደለም። ከሸዋ መቸለት የሰማችሁት አለ ራሱ ተነስቶ የመጣው እንትና የገለጸልን አበበ ሙላቱ በቀጥታ እንትናችን ላይ ማለት ነው። አሁን ደግሞ በግራሪያ በፍቼ ሰላሌ በፍቼ ነዋሪዎች ላይ ብሔርና ሃይማኖት ሳይለይ ጥቃት ሲፈጽም የነበረው ታጣቂ ቡድን ሸኔ የሚባል ሰው ነው ሸኔ የሚለው ነገር ግን ሰሞኑ ስናያቸው የነበሩት እነዛ ማናቸው ጸጉራቸውን የተጎነጎኑት በእነሱ ላይ ነው እና አብይነሽ መልስ ባስታጠቋቸው ላይ ነው። አፋብን ሸዋ ጠቅላይ ግዛት እዝ አሳምነው ጽግ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር በደገም ወረዳ በሚገኙት ባህሮና አቦ ለሲሳ ፍቼ ሰላሌ አውራጃ ላይ በሰፈሩበት ላይ ነው ጥቃት የፈጸሙባቸው። የት ነው ሲገቡ? ደራ ሲገቡ አሳይተናቸዋል ነበር። በገፍ ደራ ሲገቡ የነበሩት በእነሱ ኃይሎች ላይ ከንጋቱ 12 ሰዓት እስከ ቀኑ 5 ሰዓት ድረስ ነው በተደረገው በዚህ ኦፕሬሽን ምሽጎቻቸው እንትን ብለዋል። በርካታ አባላት በቁጥር አልተገለጹልንም ህይወታቸውን አጥተዋል። እነዚህ ጸጉራቸውን ከተገነገኑት ኃይሎች ማለት ነው። የጦር መሳሪያዎችና ተኳሾች ተማርከዋል። ዘርፈዋቸው የነበሩት የቀንድ ከብቶች፣ ፍየል፣ በጎች በሙሉ ተመልሰው ለባለቤቶቹ ተሰጥተዋል። በሸዋ በፍቼ በሰላሌ ማለት ነው። እና አብይነሽ መልስ ሸኔ እያሉ የመከላከያ ልብስ አድርገው የሚያስገቧቸው ኃይሎች ደራ ብዙ ቤት አቃጥለው ነበር፣ አይታችኋቸዋል። አሁን ደግሞ ወደ ሌላ ቦታ ሄዱ። በእነሱ ላይ የሸዋ አፋብን ኃይሎች ከፍ ያለ ድል ተቀዳጅተዋል። ይሄ ብቻ አይደለም። አበበ ሙላቱ ገብቶ በቀጥታ ስርጭት ላይ የተናገረው ሰምታችኋል። በጎንደር፣ በወሎ፣ በጎጃም በሁሉም አቅጣጫ ያለውን ነገር ሁላችሁም እየሰማችሁት ነው። አርበኛ ዘመነ ካሴም ሲናገር እንደሰማችሁት በቅርቡ አዲስ ነገር ትሰማላችሁ። ሁሉም ነገሮች እያለቁ ነው ብለዋል። ስለዚህ እነ አብይ እነ ዳንኤል ብራቮ ደብረ ማርቆስ ባይሉ ነበር የሚገርመን። እነ አብይ እዛ ሄደው ይሄን ነገር ባይዘሩ ነበር የሚቀድመን። ለምንድን ነው እንዲህ ያደረጉት ካላችሁ ትናንት አለቀ ምን ያሉት ነገር ሁሉ እያበሳጫቸው ስለሆነ ፊልድ ማርሻሉ የሚናገሩትን ሰሞኑን እየሰማችሁት የሚናገሩትን አጥተው የሚያደርጋቸው መጥተዋል። መሬት ላይ ያለው ነገር እያስባነናቸውና እያስቃዣቸው ስለሆነ ነው የሚል ነው። በመጨረሻም ፍትህ ለአማራ እባክህ ታረቀኝ ዘሜ አታስጨንቀኝ ተብሎ አሻሽሎታል። ወዝወዝ ጃውሳው ብሏል። እሺ ግጥሙን ጃውሳው ልክ ነው። ጃውሳው የሰማይ በራሪ ማለት ነው። የሚያሳፍር ስም አይደለም። ዳኒ እንደው አንዴ ካፌ አውጥቻለሁና አልመልሰውም ብሎ ነውና ያ ነገር ነው። እናመሰግናለን። አጠቃላይ ይሄ ያለው ነገር ነው። ሁላችንም ሁሌ እንደምንለው እንደ ማስረሻ ሰጤ ማስረሻ በአንድ እጁ ክላሹን በአንድ እጁ ብዕሩን የተባለው እኛ ደግሞ በአንድ እጃችን ትግሉን እያደረግን በአንድ እጃችን ፈጣሪያችንን እየጸለይን ወደፊት እንክፋለ ማለት ነው። እኔ ደግሞ በአንድ እጃችን እያየን በአንድ እጃችን ሼርና ልትል መስሎኝ በዚህ እሱንም መልዕክት አስተላልፈናል። ስለነበረ ቆይታ አመሰግናለሁ። መልካም ቀን ይሁንልን። እኔም አመሰግናለሁ። መልካም